እሺ ሙስሊም ገብቷል። ያ ትክክል። ሌላው ደግሞ አንድ ጊዜ ብቻ ላስቀምጥና ኮስቴ የቴሌግራም ልክ ይላል ወይ ላክለት ፍለክ ስለሚፈልኝ ነው። ዘዳግም 23 21 ነው ያነሱና ይሄንን እግዚአብሔር እንዲተናገረ ይላሉ። ዘዳግም 23 ላይ ቁላው የተቀጠቀጠ ምን የሚለው እግዚአብሔር ቀጥታ የተናገረው ወይ ደግሞ እግዚአብሔር እንደዛ ብሎ የተናገረው ለመጽሐፍ ቅዱስ ለሰዎች በሚገባ በሰዎች ቋንቋ በእግዚአብሔር መንፈስ ተመርተው ጻፉት ነው የምንለው። ይሄ ደግሞ ይህንኑ ንግግር ደግሞ እስኪ አላህ ሲናገረው እንመለከታለን። ለምሳሌ ማሜ ዘከረ ማለት ነው። እስኪ ንገረኝ በእናትህ ስላልሽ ቆስጤ ላክልት ላቢ ዘከር ማለት በትክክለኛ ስሙ ብልት ማለት ነው። ያው እኔ እናንተ እንዳይደብራችሁ ነው ትላለች። በጨዋ አማርኛ ጠርተው ነው በጨዋ አማርኛ ብልት ማለት ነው። ስለዚህ በቃ ሰው ያንብበውና ትርጉሙን እንሰጣለን። እንግዲህ ቁርአን ውስጥ ሊዘከር ሲል ደግሞ ምን ማለት ነው የሚለውን እናያለን። እንግዲህ እነሱ ይህንን የሚጠሩትን ቃል ይሄ ቃል ነው። ትራንስሌሽኑ ልክልታለሁ ለኮስቲ በአማርኛ እናነበዋል እንጂ እኛ እናነበውን ብልግና ነው። ራሱ ሁሉ እነዚህ ሰዎች የሚናገሩትን ቃል መጽሐፍ ቅዱስ ውስጥ አልተናገረም የሚባለው ቃል አላህ ይህንን ተናግሮታል። ቃል በቃል ስሙን ጠርቶ ዘዳግም 23 ላይ ያለውን ራሱኑ ማለት ነው። ራሱኑ ሱረቱል ኒሳ ሱራ 4 11 ላይ ኮስቴ ላክለት ልኬላለሁ አማርኛውና ያሳያችሁ ቃል በቃል ማለት ነው። እኛ በስሙ መጠራቱ ችግር የለብንም፣ በእኛ በኩል ችግር የለብንም። ነገር ግን እነሱ ጋር ችግር ያመጣል። ለእነሱ ጋር አንደኛ ይሄ ዘላለማዊ አላህ ድምፅ አውጥቶ ልክ እንደኛ እንደምናወጣው ድምፅ የሚያወጣ ካልሆነ ድምፅ አውጥቶ እየተናገረው ቃል ነው ማለት ነው። ትርጉሙን አሳያቸውና ወደ ሙስሊሙ እንገባና ጥያቄ ትጠይቁታላችሁ ማለት ነው። ኮሲት ወይ ማሚ ትቀበሉታላችሁ። አያችሁት? ይሄ ነው ትርጉሙ ቃል በቃል እንግዲህ ሱራ 4:11 ላይ ነው ይሄ የተቀመጠው ማለት ነው። ቃል በቃል ምንድን ያለው እንደዚህ ላላቸው የሁለት ወንዶች ድርሻ አላቸው ሲጠራ ቁርአን በባህሪው ምን ያደርጋል? ሴትና ወንድን ለመለየት ብልቶቻቸውን መሰረት በማድረግ ነው የሚለያቸው። በብልቶቻቸው መሰረት አድርጎ ይጠራና ይለያቸዋል ሴትና ወንድን ሲለይ። ቃል በቃል ዘከረ ብሎ ይህን ቃል ነው የተናገረው ማለት ነው። ጀሚል እንዴት ነህ? እንኳን ደህና መጣህ። አልሰማም። እኔ ትሰማለህ? እንኳን ደህና መጣህ። አይሰማም? እኔ እንኳን ደህና ቆያችሁ አለ። እሺ ቁርአን ውስጥ ቁርአን 100% የአላህ ቃል ብቻ ነው ቁርአን ውስጥ ያለው? አይ ለምን ትዘበላልቃለህ? በዚህ እናውራ ወይስ በዛ እናውራ? ይሄ ነው እያወራን ነው። ይሄ ነው ጥያቄያችን። ቁርአን ውስጥ 100% የአላህ ቃል ብቻ ነው ወይስ የፍጡር ንግግር ነው? አሁን እንጨርስ። ጀሚል ረጅም ማብራሪያ ነው የመጣነው። እንመጣለን ወደዛ። ጥያቄው መልስና ግባ። የጭቅጭቅ አትግባ፣ ለእውቀት ግባ። አሁን ጥያቄው መሰረቱ ብዙ ነገር ነው ያወራነው። ከቅድም ጀምሮ እንደዚህ እያወራን የመጣ ነው። ወደዚህ ጋር እንመጣለን። ስለዚህ ዋና ጥያቄያችን ቤዛችን መሰረታችን የነበረው ቁርአን ውስጥ 100% የአላህ ቃል ብቻ ነው ያለው ወይስ የፍጡርም ቃል አለበት ብለህ ታምናለህ? የአላህ ቃል ነው። የፍጡር ቃል ምንም የለበትም? የለበትም። ኦኬ ማሚ ያናግረው። ሂካየተን የተናገረው አለ፣ ግን የፍጡር ቃል ተብሎ የሚገለጽ አይደለም ቁርአን። እሺ ድምጽ ይሰማል ጀሚል? ይሰማል። እሺ ለምሳሌ አሁን እያወራን የነበር ነው የጉንዳኗን ሰምቻለሁ። ምንድን ነው ያልከው? አላህ Subhanahu Wa Ta'ala ቁርአንን አምጡ ብሎ ይሞግታል። ከጉንዳን ጋር እንዴት እንወዳደራለን ብለህ ነበር አይደል? ስለዚህ የጉንዳን ንግግር አለ አይደል በቁርአን ውስጥ? እስኪ አላህ Subhanahu Wa Ta'ala ምን ብሎ ነው የሞገተው? ሙግቱ ምንድነው? እና ያ ከጉንዳኗ ጋር የገናኘው መጀመሪያ ወደ ሙግቱ ከመሄዳችን በፊት የጉንዳኗ ንግግር በቁርአን ውስጥ አለ አይደል? ቆይ አንተ ሙግቱን ጠቅሰህ ነበርኩ አብሮታ። ቆይ ከሙግቱ በፊት መጀመሪያ ንግግሩ አለ የለም ሚለውን ዘግተን ማለፋችን ጥሩ አለ። አላህ Subhanahu Wa Ta'ala ሂካያ አድርጎታል። የንግግሩ ባለቤት የዛ ንግግር ባለቤት ማን ነው? ያንን የተናገረችው ጉንዳኗ ናት። ስለዚህ የመጀመሪያው የንግግሩ ባለቤት ጉንዳኗ ነች። ስለዚህ ጉንዳኗ የተናገረችውን አላህ እየዘገበልን ነው። ቃሉ ሊለያይ ይችላል። ቃል በራሱ ተጠቅማ ልትናገር ትችላለች። ጉንዳኗ በምን ተጠቅማ ነው የተናገረችው? የጉንዳኗ የራሷ አነጋገር አላት። እዚህ ጋር ቁርአኑ ላይ ባለው ቃል ተናግራለች ማለት አንችልም።
አይ እያልከኝ ያለኸው ስለ ፊደላቱ ነው እያልከኝ ያለኸው። ለምሳሌ የኢሳን ንግግር አላህ ይጠቅሳል። ኢሳ አረብኛ ላይ ይናገር ይችላል። አላህ እዚህ ጋር መልእክቱ አሁን ኮንተንቱ ላይ ስትሄድ አሁን ለምሳሌ ዶክተር አብይ በአማርኛ የተናገር ቆይ አንዴ ዶክተር አብይ በአማርኛ የተናገረውን ነገር ዜና እየዘገበ በኦሮምኛ ሰውየው ቢዘግብ የንግግሩ ባለቤት ማን ነው? ሀሳብ ሙሉ የእሷን ሀሳብ ማለት ነው። ሀሳቧን ነው አላህ የተናገረው እንጂ ቀጥታ ቃል በቃል ይህን ተናግረዋለች ማለት ነው። ስለዚህ ፖይንቱ የንግግሩ ባለቤት ማን ነው? አሁን ኦሮምኛ ዜና ዘጋቢው እንዲህ አሉ ዶክተር አብይ ቢል አሉ የተባለው ንግግር ባለቤት ማን ነው? አሁን እዚህ ጋር ቁርአኑ ቃል በቃል ይሄ ንግግሩ ቃል በቃል ንግግሩ ያላህ ነው። ሐሳቡ ግን እሷ ነው። ቆይ አሁን ለጠየቁ ጥያቄ መልስ ስጠኝ። በኦሮምኛ ዜና አንባቢው ዶክተር አብይ እንዲህ አሉ ብሎ በኦሮምኛ ቢያቀርብ ንግግሩን የንግግሩ ባለቤት ማን ነው? ቋንቋ ከተቀየረ ግን ሐሳብ ቃልና እንትን ከተለያየ ቃሉ አበበ በሶ በላ የሚለው አማርኛ አለ። ዶክተር አብይ አበበ በሶ በላ ብሎ ተናገሩ። ከዚያ በኦሮምኛ ቆይ አንዴ በኦሮምኛ አበበ በሶ በላ ብሎ ያው ኦሮምኛ አልችልም እኔ ብቻ በኦሮምኛ አድርጎት ዶክተር አብይ አበበ በሶ በላ አሉ ብሎ ዜና ዘጋቢው ዘገበ። አበበ በሶ በላ የሚለው ንግግር ባለቤት ማን ነው? የአብይ ነው። ቴንክ ዩ። ስለዚህ አሁን አንተ ባልከው መንገድ አንተ ብቻ አታውራ። የአሁኑ ቋንቋ ልዩነት ነው። ይህ ግን የፊደላትም የአቀማመጥም ልዩነት አለው። ጉንዳነት ባይዘ በአማርኛና በኦሮምኛ መካከልም የፊደላትና የቃላት አቀማመጥ ልዩነትም አለ። ለውጥ የለውም አይደለም። አሁን ለምሳሌ ሐሳቧን ነው አላህ ያስቀመጠው። ይህ ግን ቀጥታ ቆይ አንዴ ሐሳቧን ከሱሌማን ጋር በቋንቋ ተግባብተዋል አልተግባቡም? ጉንዳኗና ሱሌማን በቋንቋ ተግባብተዋል አልተግባቡም? ተግባብተዋል። ስለዚህ ቋንቋ ነበራት ማለት ነው። ያ ቋንቋ ወደ አረብኛ ተገለበጠ አይደል? ሐሳቧን ነው ቀጥታ ሐሳቧን አላህ የሚናገረው። ቆይ እሷ እኮ ሐሳቧን ከሰለሞን ጋር ኮሚኒኬት አድርገው ተግባብተዋል። በምንም አይነት አሁን ለምሳሌው የት አለ ያ አዩሃን ነምሉ ድኹሉ ቃለት ነምለቱን ነምላ አለች ያ አዩሃን ነምሉ እድኹሉ መሳኪነኩም ቤቶቻችሁን እናንተ ጉንዳኖች ሆይ መቀመጫችሁን ግቡ አለች አይደለ? አሁን ለምሳሌ እሷ ቃሏን የተናገረችው ለምሳሌ ቃሏን የተናገረችው እንደ ጉንዳን ለምሳሌ ልርዳ አግዘኝ አልኩ። እሺ መሳኪንኩም የሚለውን ቡዩተኩም ብላ ልትሆን ትችላለች። አሁን አረብኛ ያወራች ነው። አሁን አረብኛ ተናጋሪ ሆነች ጉንዳኗ ብትሆንም እኮ ነው የምልህ መሳኪነኩም የሚለውን ቡዩተኩም ብላ ልትናገር ትችላለች። አላህ Subhanahu Wa Ta'ala ደግሞ ቡዩተኩም የሚለውና መሳኪነኩም ሐሳቡ አንድ ስለሆነ መሳኪነኩም በሚል እዚህ ጋር ሊጠቅሰው ይችላል። ይህ መሳኪነኩም የሚለው ቃል የማን ነው? የአላህ ነው። ሐሳቡ ግን የማን ነው? የጉንዳኗ ነው ትላለህ ማለት። ቴንክ ዩ። ዞሮ ባይዚ የተለየ ነገር አይደለም ያወራኸው፣ መልስ የሚሰጥ ነገር ሳይሆን ያወራኸው ራሱን እኔ ያልኩትን በሌላ አማርኛ በሌላ መንገድ ነው የገለጽከው። ስለዚህ ለምሳሌ ቆይ አንዴ አሁን ለምሳሌ አበበ በሶ በላና አበበ በሶ አንዴ እኔ ላውራ። አሁን እኔ ላውራ አንዴ እኔ ላውራ። ደግሞ አበበ በሶ በላና አበበ በሶ ተመገበ ዞሮ አንድ አክሽን ነው፣ አንድ ድርጊትን የሚገልጽ ነው። የተለያየ አይደለም። አንዱ ጨዋታ አንደኛው መተኛት አይደለም። አንስቶ አፍ ውስጥ ከቶ መዋጡን የሚያሳይ ነው። ኦኬ። ስለዚህ አበበ በሶ በላ ያለውን አበበ በሶ ተመገበ ብሎ ስለተረጎመ የንግግሩ ባለቤት እሱ አይሆንም። የንግግሩ ባለቤት ኦሪጂናሊ የተናገረው ሰውዬ ነው የሚሆነው። ምክንያቱም ክሬዲቱ የሚሰጠው የንግግሩ ቆይ አንዴ የቃሉ ባለቤት አይሆንም። አሁን እኮ ፖይንቱ አማርኛ ላይ ያለውን ወደ ኦሮምኛ ቢተረጎም አይደለም ተርጓሚው አንዴ ልጨርስ። ሐሳቡን ተናገረ ነው የሚባለው። አንዴ ልጨርስ። አማርኛውን ወደ ኦሮምኛ ቢተረጉም የትራንስሌሽን ወይም የትርጉም ስራው ኃላፊነት የሚሰጠው ለጋዜጠኛው ነው። ተርጓሚ ነው እሱ። አቅራቢም ነው ተርጓሚም ነው። ስለዚህ ኦሮምኛ ቃላትን በዛ መንገድ በኦሮምኛ የተረጎመው እሱ ነው። የንግግሩ ባለቤት ግን ዶክተር አብይ ነው። እኔ አበበ በሶ በላ ያልኩትን አንተ አበበ በሶ ተመገበ አለ ሙሐመድ እውነት ለሁሉ ብለህ ብትናገር የንግግሩ ባለቤት እኔ ነኝ። ዞሮ ክሬዲቱ ለኔ ነው። የዛ ንግግር
ተጠያቂው እኔ ነኝ። ስለዚህ የጉንዳኗ ታሪክ ሲመጣ ሰለሞንና ጉንዳኗ ተነጋገሩ፣ ተግባቡ። ስለዚህ አንዴ ቆይ የቋንቋ ግንኙነት አለ በሁለቱ መሃል፣ በሰለሞንና በጉንዳኗ መሃል የቋንቋ ግንኙነት ምልልስና መግባባት ተፈጥሯል። ያንን የተፈጠረውን መግባባት አላህ ሲዘግበው የንግግሩ ባለቤት ሰለሞንና ጉንዳኗ ናቸው፣ ዘጋቢው ደግሞ አላህ ነው። የሐሳቡ ባለቤት ናቸው እነሱ። የንግግሩ ሐሳብ ባለቤት እነሱ ናቸው። ሐሳቡስ ቢሆን ምን ለውጥ ያመጣል ጀሚል? ሐሳቡስ ቢሆን ለምሳሌ ምንም እኮ ለውጥ አያመጣም። እየገባው አይደለም እኔ ያሉት። እስቲ ዴቫ ቀጥታ ቁርአኑ ላይ ራሱ ከአንድ ሰው ጋር መቀጠልና እሺ ቁርአኑ ላይ እንቁምና አንዴ አንተ አሁን ጉንዳኖች ወይ አስረብሽ እስኪ ትሻሻለህ እኮ አስረብሽ። ቆይ አንዴ እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብሯችሁ አለች። ይህንን ያለችው ማነች? ተናጋሪዋ በሴት አንቀጽ የተጠራችው ማነች? ጉንዳኗ የቃል አጠቃቀም ምንም አይነት አጠቃቀም ልትጠቀም ትችላለች። መሳኪነኩም የሚለውን ጉንዳኗ ቡዩተኩም ብላም ልትሆን ትችላለች። የትኛውም ሐሳቡን አላህ እሱን አልጠየኩም። እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ የማያውቁ ሲሆኑ እንዳይረጋግጧችሁ አለች ነው የሚለው። ስለዚህ ይሄን ያለችው አካል ማነች? ጉንዳኒቷ አሁን መሳኪነኩም የሚለው ቃሉን የሚጠቀመው አላህ ሱብሃነሁ ወተዓላ ማነች ነው ያልኩኝ። ማነች ባይዋ አለች ስለሚል ማነች ባይዋ ነው ጥያቄ። አላህ ነው አሁን ይሄን እየተናገረ ያለው። አላህ ሴት ነች? አላህ ነው እየተናገረ ያለው። አንዲት ጉንዳን ይላል፣ አንዲት ጉንዳን ይላል፣ አንዲት ጉንዳን እና ደግሞ ሴት ነች። አላህ በሴት አንቀጽ አለች ብሎ እየተናገረ ነው አላህ። ኦኬ አለች ብሎ እየተናገረ ነው። የማንን ንግግር ነው አለች ብሎ እየተናገረ ያለው? የእሷን ንግግር ማለች እሷ ጉንዳኑ። ስለዚህ ይሄ የጉንዳኗ ንግግር እንጂ የአላህ ንግግር አይደለም። ስለዚህ እዚህ ውስጥ የአላህ ቃል ብቻ ሳይሆን የጉንዳንም ቃል አለ ቁርአን ውስጥ። ቃሉ የአላህ ነው። ቃሉ የአላህ ነው። አሁን እኮ የጉንዳኗ ነች ያለችው ብለኸኝ ነበር ብላለች። ሐሳቡን ነው አላህ ሱብሃነሁ ወተዓላ እዚህ ጋር የገለጸው። ጉንዳኗ ያለችውን ሐሳብ ነገረካል። እሷ ጉንዳኗ ድምፅ አውጥታ ተናግራለች አይደለ? ተናግራለች። አላህም እሷ ድምፅ አውጥታ ተናገረች፣ እሱም ድምፅ አውጥታ ተናገረ አይደለ? በዚህ ገለጻ ላይሆን ይችላል። በዚህ ገለጻ ማለት ቤት በዚህ ገለጻ ማለት አልገባኝም። እሷ ድምፅ አውጥታ ተናግራለች አይደለ? قالت نملة يا أيها النمل ادخلوا مساكنكم لا يحطمنكم سليمان وجنوده وهم لا يشعرون የሚለውን ቃል ላትጠቀም ትችላለች። ለምን ካልከ ግን ምንድነው የተናገረው? ዋና ሐሳቧ ግን የተናገረችው ሱሌማንና ሰራዊቱ እንዳይረጋግጧችሁ ግቡ የሚለውን ሐሳብ ድምፅ አውጥታ ተናገረች አይደል? ታዳምጥ። እሺ ይሄን እንተውና እሺ እሷ ተናግራለች ቢባል እሺ ተናግራለች ወይስ አልተናገረችም? ተዘሉለን ማለት ነው። አይ እኔ እሱ አልጠየኩም። አሁን እዚች ጋር አንዲት ጉንዳን ይላል፣ ሴት ልጅ ጉንዳኗ አንዲት ነው ያላት፣ በሴት አንቀጽ መስቀመጣት ተናገረች። ዋሪ በሬት እንደፈለኩ ሰዶ ሐሳቡንም በለው ሱሌማንና ሰራዊቱ እንዳይረጋግጧችሁ ብላ ድምፅ አውጥታ የተናገረችውን አላህ ሰማት አይደለ? ሰማት። ገባኝ እኮ ተቀብያለሁ። ከሰማት በኋላ እሷ የተናገረችውን ደግሞ አንዴ ሐሳቡንም የሚለውን ቃል እሷ ባትናገር አንዴ ልጨርሳ። እሷ የተናገረችውን ቃል አላህ ከሰማት በኋላ ያንን የሰማውን ሐሳቡንም በለው ቃሉን ሳይደግም ሐሳቡን ቀይሮን በለው ዋሬቨሪት እሷ ያለችውን ነገር በራሱ ቋንቋን በለው ደግሞ ተናገረ አይደል? አላህ ልክ እንደሷ ድምፅ አውጥቶ አሁን ካላዳመጥክ ምንም ማድረግ አልችልም። መሳኪነኩም የሚለው ቃል መሳኪነኩም የምትለው ቃል ለምሳሌ መሳኪነኩም የሚለውን ቃል ከየት ነው የመጣው? ካልከኝ አላህ አልጠየኩም። እኔ ጠየኩ። አሁን የጠየኩ ግልጽ ነው። አዳመጥኩ። ከጉንዳኗ ላይ የሰማውን ቃል እኔ ስለ መሳኪነኩም አላወራውም። ምንም ቃል ይናገር ችግር የለብኝም፣ ቃሉን ይለውጠው። ግን አላህ ያንን የሰማውን ነገር ሐሳቡንም በለው የፈለከውን በለው ብያለሁ። ድጋሚ ድምፅ አውጥቶ ለጅብሪል ነገረው አይደል? እሺ እንዴት ላውራ? እንደዚህ ያውራ። እንደ ጉንዳኗ አውራ ነው ነበር። እንደ ጉንዳኗ አውራ። እንደ ጉንዳኗ አትሰማም። ኧረ ወይኔ
እሺ አሁን አውርቷል አላወራም? አላህ ጋር ስትመጣ አስተካረክ ገብቷል። አላህ በድምጽ ነው ያወራው ወይስ በምንድን ነው? ያደርግም አላህ ሂካያ ታውቃለህ? እኔ ምን የጠየቅኩህ መልስልኝ። ሌላ ነገር አትጠይቀኝ። ለምን ጠይቀኛለህ ጀሚል? አላህ በድምጽ ተናግሮታል ወይስ አልተናገረም? ነገር ካልጠየቁ እንዴት አድርገን እንረዳድ? ምክንያቱም የጠየቅኩህ ጥያቄ ጀሚል አላህ ድምጽ አውጥቶ ተናግሯል ወይስ አልተናገረም? ሂካያ ታውቃለህ? አስረዳንሽ። አሁን ከሷ አንስቶ አላህ Subhanahu Wa Ta'ala ተናግሯል አይደለ? እሺ አንተ ላይ የጠየቅኩህ እኮ ነው። እሱን አልመልስም ማለት ከሷ አንስቶ ተናግሯል። ነገር ግን እሷ የተጠቀመችውን ቃል ቀጥታ አይደለም የተጠቀመው። አሁን እሷ ቡዩተኩም ልትል ትችላለች። መሳኪነኩም የሚለው ሐሳቡ አንድ ነው አይደለ? ቡዩተኩም ትላለች። ምን ማለት ነው? እዚህ ጋር ደግሞ መሳኪነኩም ለምሳሌ ምን ማለት ነው? ዴባዬ አንዴ ቆይ አላህ እሷ የተናገረችውን ቃል በቀጥታ አይደለም የተጠቀመው ብለሃል። እስኪ ማስረጃ አምጣል። እሱ የአላህ ቃል ነው የሚለው ነው። አይ ሌላ ቃሉን ቀይሯል የሚል ማስረጃ ሳይኝ ያልኩት የአላህ ቃል ነው የሚለው ነው ማስረጃ እኮ። የአላህ ቃልማ ቢሆንም እኮ አላህ ራሱ እኮ የሷ ቃል ነው ብሏል እኮ። የሷ ቃል ነው። አዎ እሷ አለቻለ እኮ እሱ ትበል ታዲያ እኮ። ስለዚህ አንተ ቃል ቀይሯል ስላልክ እስቲ ቃል እንደቀየረ ማስረጃ አለ? ቃሉን ቀይሮ ነው። ለምሳሌ እሷ ቡዩቱኩም ያለችውን ወደ መሳኪነኩም ወደሚለው ቀይሯል የሚል ማስረጃ እስኪ ካለ። እኔ አሁን ቃሉ በራሱ እኮ ቃሉን ይሄችኛውን ቃል ተቀይራለች ምናምን ብዬ አልተናገርኩም። እሷ የተናገረችው በዛ አይደለም። አዳምጥ። በዛ ስቴፕ ላይሆን ይችላል። እሷ በተናገረችው ማስረጃ አምጣ። አሁን እንደዛ ለመሆኑ ማስረጃ አምጣ። ግምት አሁን ሊሆን ይችላል ሳይሆን እኛ አሁን እዚህ ያለ ነው ውይይት ለመወያየት ለመማማር ለመጠያየቅ ስለሆነ ማስረጃ አምጥተህ ከዚህ ማስረጃ አንፃር እንደዚህ ነው በል እንጂ ሊሆን ይችላል ካልክማ ያንተ ግምት እኛ ምን ያደርግልናል? ወንድማችን ግምት እኮ ነው። ወይ ኢንፎርሜሽን የነገርከን አይደለም፣ ማስረጃ አልሰጠህንም፣ የሚመስልህን እየተናገርክ ነው። ምን ያደርግልናል እሱ? ተፍሲር ኢብኑ ከሲር ክፈትሽ። ኢብኑ ከሲር ይኸው ተከፍቶላል። አረብኛ አድርገው ምን ታሳየን? እንደውም እኛን ነው የሚደግፈን። ወይም አትዘው እኛም የሚደግፍ ነው ያመጣው። እኔ እንደውም ልከፍት ስል ነው እንደውም አረብኛ አድርገው በአረብኛ ላድርግለት። እሺ ያው በደንብ አይታየኝም። እሺ እንደዚህ ላቅርብልህ። ያው እሺ ከዚህ ስላልክ እንደውም በጣም ደስ ብሎኛል። ከፍ አድርግልኝ። ያው የእኛን ሀሳብ የሚደግፍ ነው። ጀማል ምን ልታሳየን ነው? እኔ አሁን እየታየኝ አይደለም። በደምብ ወይ አንዴ እኔ ኢልየው ወይ አንዴ ምንድን ነው የፈለከው? እንዳትወጣ አልወጣም። ከፍቼልሃለሁ። ይሄው ከፍቼልሃለሁ። አይታይም? እንዲህ ላድርግልህ? ኧረ አይታየኝም ወላሂ በደምብ። ይኸው ከዚህ አንብቤው ማንበብ አልችልም። ወይ ቃል ወይ በዛ በኩል ይክፈትልኝ። አይታይም እንዴ? እኔ እዚህ በእንትን በትልቁ ላይ አድርጉት። በአንድ ሳይድ ሆኖ እስኪ ከቻላችሁ። አይ አይቼው እመጣለሁ እኔ ራሴ። አልወርድም። እንዳትወጣ። እሺ በዚህ በትልቁ ቢሆን ይታያል። አዎ እንደዚህ ይታያል። ይኸው ጀሚል በቃ ይሄ በጣም አሪፍ ነው። አሁን ይኸው እንዲህ ያቀረብኩ ላንበበው። ተመለስ ጀሚል። ሲጀመር ሙፈሲሮቹ ቢሉ እንኳን ኢቭን ኢፍ ዳዝንት ሜክ ሴንስ አይመጣውም። ምክንያቱም አላህ ራሱ የእሱ ቃል እንዳልሆነ እየተናገረ ነው በግልጽ። አንዲት ጉንዳን አለች ብሎ እየተናገረ አላህ ዘጋቢ ነኝ እኔ ብሎ እየተናገረ በግልጽ አለች ብሎ እየተናገረ አይ አላለችም የእሱ ቃል የእሷ ቃል አይደለም ማለት አላህን መካድ ነው። በነገራችን ላይ ዕለት ሙስሊሞች ሁል ጊዜ ልብ በሉ ተማሩ። እኛ ጋር ሲመጡ አምላካቸውን እየካዱ ነው የሚሄዱት። የአምላካቸውን ንግግር እየሸመጠጡ ነው የሚሄዱት። ልብ በሉ እንግዲህ ይህንን ግልጽ ቃል
አልተገለጸም ማይሉት ነገር ተገልጿል። ምን ያርጉት? ግን እስልምና ዲባንክ ስለሚያደርግባቸው ለዘመናት የረጩትን የፕሮፓጋንዳ ትምህርታቸውን ገደል ስለሚከትባቸው ያላቸው ኦፕሽን መካድ ነው። ሌላ ምንም አይደለም። ሁሌ የሚክዱ ስለዛ ነው እንጂ ይህ ግልጽ ነው። ምንም ምሁር መሆን አይጠበቅም። ባይዘዌ ዴባ ኢብን ከቲር ራሱ የኛን ሀሳብ ነው የተናገረው። ይሄ ቋንቋ የአላሳውን የጉንዳና ነው። እንደውም ጉንዳና የተናገረችው የምን ንግግር ነው አለ? የወፍ ንግግር፣ የወፍ ቋንቋ ነው የተናገረችው። አላህ የወፍ ቋንቋ ይናገራል እንዴ? የወፍ ቋንቋ ነው የተናገረችው። ያለች የተናገረችው እንዴት ነው ወፏ የተናገረችው? አረብኛ ስትናገር ያለች ያ ይሄ እኮ ያልተፈጠረ ንግግር ነው። ይሄ ያልተፈጠረው ደግሞ ንግግር የግድ ቋንቋው በምንኛ መሆን አለበት? በአረብኛ መሆን አለበት። ምክንያቱም ቁርአን የሚባለው አረብኛው እንጂ አማርኛው ቁርአን አይባልም ይላሉ። ስለዚህ በአረብኛ ጉንዳኗ ያለች እያፏጨች ተናገረች። ይሄ ተረት ነው ጋይስ፣ ተረት ነው። ይሄ ያልተፈጠረ ዘላለማዊ ንግግር ነው። አስቡ፣ ወይ አላህ ዋሽቶባታል ጉንዳኗ ላይ ሳትናገር ተናገረች ብሎ፣ ወይ ደግሞ ጉንዳኗ አልተፈጠረችም ዘላለም የነበረች ነች ማለት ነው። ይሄ ቃል ቁርአን የአላህ ቃል ዘላለማዊ ነው ማለት ባይዘው ጀማል አይመጣም። አይዳፈርም። ማሜ ተስፋ ቁረጥ ማሜ። ቆረጥኩ በቃ ዴባ ቀጥል። ያ አረ ይሄ እኮ አንተ የሚያገድላቸው ኬዝ እኮ ነው። ከባድ ኬዝ ነው። ቀላል ኬዝ እንደሌላቸው እንግዲህ በዚህ ላይ ዲቤቶቹን ሁላ ማሳየት እንችላለን። አንዳንድ ዲቤቶቻቸውን እነሱ ራሳቸው እርስ በራሳቸው እንዴት እንደሚጨቃጨቁበት። ለምሳሌ አህባሾቹ ይህንን ምን ብለው ይጠሩታል ሲል ሀቢ ወይ ሀይ በለኝ ቆስጤ ልክ የላሉ ላክለት የዶክተር አቡበከርን አሰሙ። ይባኩ የኔ እኮ አለከ የኔ አለከ እኮ ቆስጤ ሀይ በለኝ አልመጣልኝም እኮ ፊት ለፊት እንግዲህ ጋይስ አይ ቲንክ አንድ ፖይንት ትልቅ ፖይንት ይዛችኋል ብዬ አስባለሁ። ስለዚህ ቁርአን ዘላለማዊ ነው ሲሉ እነሱ ጋር ለእነሱ በጣም አደጋ አለው፣ ለእኛ ግን ችግር የለውም። ኦኬ በዛኛው ነው ያልከኝ? እሺ ዳውንሎድ አድርጌ መላክ ነው የሚኖርብኝ። ቆስጤ ላክለት በቃ ለጊዜው ልኬለታለሁ። እኔማ በቃ ከላከልክ በሱ ክፈትለት። ልብ በሉ። አሁን ስሙት እንግዲህ እንዴት ሁለት አይነት አመለካከት አለ በእስልምና ውስጥ ማለት ነው። የአላህ ቁርአን የአላህ ቃል ፍጡር ነው ፈጣሪ አይደለም በሚለው ፍጡር ነው ከተባለ እነዚህ ኮተቶች ሁሉ ያልተፈጠሩ ናቸው ብሎ ማመን ነው። ፍጡር አይደለም ከተባለ አይሚን። ስለዚህ ይህንን አናምንም የሚሉ አህባሾቹ አያምኑ፣ ዋሃብያዎቹ ግን ያምናሉ። የዋሃብያዎቹ ይህንን ይቀበሉታል 100% ማለት ነው። ያልተፈጠረ ነው ብለው ቪዲዮ ከደረሰ ክፈተንና አሰማቸው። ደርሷል አቢ ደርሷል። ገስት ላይ ሙስሊሞች አሉ መሰለኝ፣ ያስገቧቸው። ቆስጤ ገስት እያያችሁ እሺ፣ ያስገቧቸው። ሙስሊሞችን ያስገቡ ሞዴሬተሮች። ቁርአን መክሉቅ ይህ ለፍዙል ሙነዘል መክሉቅ እንደሆነ አምነን የምንቀበለው ነገር ነው ያለ ምንም ሸክ ያለ ምንም ጥርጥር። ለምንድን ነው? لأن هذه ألفاظ وحروف وأصوات وهو بلغة العرب، فكيف يقال هذا أزلي قديم؟ هي بعربية يهونو بفدلات يهونو بدمس من كرو، فيجب اعتقاد أنه مخلوق لله تعالى. يا الله مخلوق مون ما من واجبنا. كل المخلوقات خلق لله، كل مخلوق يا الله فطرنا. ሁሉም መህልቆች የአላህ ፍጡር ነው። ስለዚህ ቁርአን ይሄ አረብኛ የሆነው ንግግሩ ምንድነው? የተፈጠረ ነው፣ ፈጣሪ አይደለም ማለት የፈጣሪ ቃሉ ያልተፈጠረ ቃሉ አይደለም፣ ዘላለማዊ ቃሉ አይደለም ብለው የሚያምኑ ሙስሊሞች አሉ። ለምን? እነዚህን ኮተቶቹን ልጆ ስለሚመጣ
ይሄ አልተፈጠረም ማለት ጉንዳኑ አልተፈጠረችም ማለት ነው። ይሄ አልተፈጠረ ማለት ወፉ አልተፈጠረችም ማለት ነው። ይሄ አልተፈጠረ ማለት ጋኔኖቹ አልተፈጠሩም ማለት ነው። ይሄ አልተፈጠረ ማለት ላሚቱ አልተፈጠረችም ማለት ነው። ይሄ አልተፈጠረ ማለት የቤት ዕቃዎች አልተፈጠሩም ማለት ነው። ዝሆኖቹ አልተፈጠሩም ማለት ነው። ስንቱን ኮተት ጠቅሰን ነው እንዘልቀዋለን። እነዚህ ሁሉ አልተፈጠሩም፣ ዘላለማዊ ናቸው ማለት ነው። አንሌስ አላህ እየዋሸባቸው ነው። ሳይናገሩ ተናገሩ እያለ ባላወሩት ነገር ላይ በውሸት እየተናገረ ነው ማለት ነው። ይህንን ነው ልንይዝ የምንችለው። ቅድም አይታችሁታል። ወንድማችን ገብቶ ምንም አንዴ ቃሉን ቀየረችው፣ ሀሳቡን ወሰደ፣ ገለመሌ ገለመሌ። እንዴትም ብታደርገው አይመጣውም። እንዴትም ብታደርገው ከእኛ ጋርስ ምንድን ነው ልዩነቱ? እኛ እነዚህ ቃሎቹ ሰዎቹ ሳይኖሩ ቃሉ ነበረ ብለን አንደኛ አናምንም። መጽሐፍ ቅዱስ ዘላለማዊ ነው አይደለም። መቼም የትኛው መጽሐፍ ከኮሚኒቲ ቀድሞ ያውቃል እንዴ? ማሜ መጽሐፍ ከኮሚኒቲ ቀድማል እንዴ? በእስልምና ብቻ ነው አይደል ነገር ያለው? አስባችኋል? መጽሐፍ ኮሚኒቲን በተአምር ቀድሞ አያውቅም። ስንት መጽሐፍ እኮ መሰላችሁ? 124,000 ነብይ ተልኮ እኮ መጽሐፍ እኮ አላቸው አብዛኞቹ። አደም መጽሐፍ አለው፣ እንትና መጽሐፍ አላቸው፣ ምናምን ሁሉም መጽሐፍ አላቸው። ምን ሊያደርግላቸው? ከኮሚኒቲ እንዴት ነው መጽሐፍ የሚቀርበው? ኮሚኒቲው አለ። ከኮሚኒቲው በኋላ ነው መጽሐፍ የሚጻፈው። ኮሚኒቲው በሌለበት መጽሐፍ ተጽፎ አላህ ቁጭ ብሎ ምን እያደረገው ነው? ይህን ቶፒክ ማንም አይደፍረውም። ከባድ ቶፒክ ነው። ካሉ አስገባቸው። ቀጥሎ ሀሳብ ካላችሁ። ኮስታ ሀሳብ አለ? ዝም አልክ። ሐዲስን ስማም እንዴት ነው ልናየው የምንችለው? ሐዲሳቶችን ማመድ ከራሱ አይናገርም ይባላል። አዎ ሶሪ ከሐዲሳቱ በፊት እዚህ ጋር ሰውየው የተናገረው ንግግር አለ። ባይዘ ቁርአን የሚሆነው አረብኛ ነው። በደንብ አቴንሽን መስጠት ያስፈልጋል። ሰውየው የተናገረው ነገር ባይዘ ሎጂካል ነው። ምክንያቱም ምንድን ነው አረብኛ ሲሆን ነው። አረብኛ ደግሞ ቋንቋው ፍጡር ነው። አላህ ከጥንት ጀምሮ በአረብኛ ሊቀራ አይችልም። ለምን? ምክንያቱም አሊፍ፣ ባ፣ ታ እነዚህ ፊደላት የሰው ፊደላት ናቸውና ፍጡራን ናቸው። አይ ፍጡራን አይደሉም ከተባለ ባይዘ ፍጡራን አይደሉም ከተባለ ቁርአን ውስጥ የሌሉ ሌሎች አረብኛ ቃላት ጭምር ፍጡራን አይደሉም ማለት ነው። አረብኛ ቋንቋው ፍጡር ካልሆነ አረብኛ ቋንቋው ፍጡር አይደለም ካሉ ማለት ነው። ሎጂካሊ ሌሎች አረብኛ መጽሐፍትም ዘላለማዊ ናቸው ማለት ነው። አረብኛ ስድቦች ዘላለማውያን ናቸው ማለት ነው። ለዛውም የአላህ ባህሪያት ሆነው ነው ዘላለማዊ የሚሆኑት። ምክንያቱም የአላህ አዶ ነው እንግዲህ በትክክል ልበለው አላቅም፣ ግን አረብኛ ፊደሉ ፍጡሩ ካልሆነ የትኛውም የፊደል ውቅር በጣም ብዙ አይነት የፊደል ውቅሮች ይኖራሉ። እነዛ ውቅሮች በጠቅላላ ፍጡር አይደሉም ማለት ነው። እዛ ውስጥ ስድብ ይኖራል። የኔ ስም አለ፣ ያንተ ስም አለ፣ የአያቶቻችን ስም አለ። በአረብኛ ሌሎች መጽሐፍት አሉ ዛሬ ላይ የተጻፉ። ይሄ ሁሉ ነው ፍጡር ማይሆነው። አላህ የተናገረው ታዲያ በአረብኛ አይደለም እንዴ? ታዲያ ማሜ ችግሩ ይሄ ነው እኮ። አሁን አህባሾቹ የሚያነሱት በአረብኛ ፍጡር፣ አረብኛው ራሱ ፍጡር አይደለም የሚል ሎጂካል ችግር ውስጥ ትገባላችሁ። እዛ ውስጥ ከገባችሁ አረብኛ ቋንቋው ፍጡር አይደለም ካላችሁ ሊትራሊ ጣጣ ነው ቀጥታ ማለት ነው። ለምን አሊፍ እቺ የቆመችው አሊፍ ፍጡር አይደለችም እያለ ነው። ከዛ እዛ ውስጥ እንግዲህ በአሊፍ የሚጻፍ ስንት ነገር አለ። ያ ሁሉ ፍጡር አይደለም የሚል ሎጂካል ችግር ውስጥ ትገባላችሁ። አላህንም ውሸታም ያደርገዋል። ቢከስ አረብኛ ባልኖረበት ዘመን እና አብርሃም አረብኛ የተናገሩ፣ አብርሃም ሙስሊም ነኝ አለ። እነዚያ የተናገሩትን በአረብኛ የተናገሩት ያልተፈጠረ ንግግር ነው እያለ እነሱ ደግሞ አረብኛ ባልኖረበት ዘመን እንዴት ሊናገሩ ይችላሉ? ለማንኛውም የአህባሾቹ ሙግት ከበድ ያለ ሙግት ነው፣ ቀላል አይደለም። ባይዜ
አረብኛውን አይደለም ካሉ ደግሞ አረብኛው ኦኬ ካልሆነ አረብኛው ፍጡር ነው which is logically ቁርአን ፍጡር ነው ወደሚል ይወስዳል። አረብኛው ፍጡር ከሆነ ቁርአን ፍጡር ነው ማለት ነው። ምክንያቱም ቁርአን የሚያስብለው አረብኛው ነው። ቻይንኛው ቁርአን አይደለም፣ አማርኛው ቁርአን አይደለም፣ ኦሮምኛው ቁርአን አይደለም፣ አረብኛው ነው ቁርአን። ስለዚህ ችግር ነው። ፍጡር ነው ቢሉም ችግር ነው፣ ፍጡር አይደለም ቢሉም ችግር ነው። ኢስላሚክ ዲሌማ ከሚባሉት ውስጥ አንዱ ይሄ ነው። ኢስላሚክ ዲሌማዎች አሉ። በሁለቱም አያስኬዳቸውም ካሉበት እምነት ጋር። ልብ በሉ እንግዲህ ተረዱ። እነዚህ ይሄ አልተፈጠረም የሚሉት ኢቭን የተከፈሉት ምንድነው የተገዳደሉበትም ነው። ፍጡር ነው ፍጡር አይደለም የሚለው ፍጡር አይደለም ከተባለ አሁን ማን እንዳለው ቋንቋውን ፍጡር መሆን የለበትም፣ ዘላለማዊ መሆን አለበት። ኢቭን አላህ ራሱ ሲናገረው ይህንን በድምፅ ነው ወይስ በምን? በድምፅ ከሆነ አላህ ራሱ ልክ እንደ ሰው ለመናገር ልክ እንደኛ ቫይብሬት የሚያደርግ ጉሮሮ፣ ምላስ ምናምን ያለው አካል ነው። ከዛ አላህ ማንንም አይመስልም ይሉናል። አላህ ታዲያ ከተናገረው በምንድን ነው አላህ የሚናገረው? በእጁ ነው እንዴ? በእግሩ ነው? በምኑ ነው አላህ ሊናገር የሚችለው? እያጨበጨበ ሊናገር ይችላል። ከባድ ነው። መቼም የማይመልሱት ከባድ ቶፒክ ነው የሚሆንባቸው። ኦኬ ወደ ሀዲሱስ ስንሄድ አይ ቲንክ እሱ ላይ ደግሞ የሚሉት መሐመድ ከራሱ አንዳች አይናገርም፣ ሀዲሳትንም ከአላህ ቢሆን እንጂ አንዳች ነገር አይናገርም ብለዋል አይደለ? እንደዛ ብሎ ያምናሉ። ኦኬ እርስ በራሳቸው የሚምታቱ ሀዲሶች አሉ። ለምሳሌ ሄደን ከሺአዎች ልናይ እንችላለን። ሺአዎቹ ከሰሃባዎቹ ጋር አብረው ነበሩ አይደለ ማሚ? ኦኬ ስለዚህ እነዛ ሰሃባዎቹ ብለዋል ብለው መሐመድ ብሎታል ብለው ሰሂህ ብለው የነበሩ ሰዎች ያረጋግጣሉ፣ በሱኒዎችም በኩል ያረጋግጣሉ። ነገር ግን ሁለቱ ደግሞ አይገናኙም። ተገላቢጦሽ የሆነ ንግግር ነው የተናገረው ለነዚህ የትኛው ነው ትክክለኛው የመሐመድ ንግግር? የትኛው ነው የአላህ ሀሳብ? እንዴት ለይተው ነው ሙስሊሞችስ መርጠው እዚህ እስልምና ውስጥ ነኝ ያለሁት እዚህኛው ሴክት ነኝ ውስጥ ያለሁት የሚሉት? በምን መስፈርት ነው? በምን ሚዛን ነው? ይህንን የሚመልሳለ ወይ ማሜ ሀሳብ ካለ ሄድበት። አይገቡም። የኢትዮፒክ በጣም ነው የሚከብዳቸው። ነገራችን ላይ እዚሁ ላይ ራሱ እነሱ እንደው ከሺያው ጋር ቀርተው እዚሁ ሳሂህ ሙስሊም ላይ ራሱ አንደኛው ሀዲስ ደጃል ቀኝ አይኑ የጠፋ ነው ይላል። ሌላኛው የሀዲስ ቁጥር ላይ ደግሞ ደጃል ግራ አይኑ የጠፋ ነው ይላል። ሌላኛው ሀዲስ ላይ ደጃል ሁለት አይኖች አሉት አንዱ ነው የጠፋው ይላል። ሁለቱም ጠፍቷል እንዳንል ማለት ነው። ስለዚህ ቀኙ የጠፋ ነው ብለህ እና ሌላ ስታገኝ ግራ የጠፋ ነው ብለህ ኦኬ፣ በድምሩ ወጥ የሆነ ትምህርት ነው የምናገኘው። ሁለቱም እንደጠፋ እየነገረን ነው በጠቅላላው እንዳትል ነው። ባለ አንድ አይን ነው የሚልህ። ስለዚህ ግራው ነው የጠፋው ቀኙ ነው የጠፋው፣ ሁለቱም ከአላህ ዘንድ የመጡ ናቸው እንዴት ትላላችሁ? የሚል ብዙ የሐዲሳት የእርስ በርስ ግጭት እዚሁ እነዚሁ ቤት ራሱ ማለት ነው። ስለዚህ የቱ ነው ልክ ያልሆነው በምን መስፈርት ነው የምትሉት? ሁለቱም ከፈጣሪ ነው የመጣው በምትሉት መስፈርት የሚያልፉ ናቸው። ከአላህ ነው የወረዱት በምትሉት መስፈርት የሚያልፉ ናቸው። በምንድን ነው የምትለዩት? አይለዩም። ምን ብሎ ነው የሚቀልደው? መነጽር ልገዛለት ነው ምናምን ብሎ ቀልዷል። አንደኛው ኡስታዝ መልስ ሲያጠማ ነው ምን ነው መነጽር ልገዛለት ነው አለ። መነጽር ልገዛለት? አዎ አንዱ የትኛው አይን ነው የጠፋው ተብሎ ሲጠየቅ ምን ነው መነጽር ልገዛለት ነው አለ። መልስ ሲያጣ ማለት ነው። እኔ እኮ ደግሞ የሚያስቆኝ እንግዲህ አንድ ሰው ልብ በሉ፣ እዚህ ጋር 500 ምናምን ሰዎች ያላቸው አንድ ሰው ነው ስለ አንድ አካል እየተናገረ ያለው፣ ግን ዝብርቅርቅ ያለ የተለያየ ንግግር ነው የተናገረው። መጽሐፍ ቅዱስ ላይ ግን የተለያዩ ሰዎች በተለያየ መንገድ የተለያየ ሀሳብ እየተናገሩ ያንን እያመጡ ተጋጭ ይላሉ። እኔ በጣም የምደነቀው በዚህ ነው ማሚ። ኤግዛክትሊ ባይዘ በእውነት አሁን ዴቭ ያለውን ነገር ብታስተውሉ ማለት ነው የመጽሐፍ ቅዱስ ጸሐፊያን በዘመን የተለያዩ ናቸው፣ በጊዜ የተለያዩ ናቸው፣ በህይወት በኑሮ ደረጃ የተለያዩ ናቸው። አንዳንዶች ሐኪሞች ናቸው፣ አንዳንዶች ገበሬዎች ናቸው፣ አንዳንዶች እረኞች ናቸው፣ አንዳንዶቹ አሳ አጥማጆች፣ አንዳንዶቹ ነገስታት ናቸው። በተለያየ የእውቀት ደረጃ ውስጥ ያሉ ናቸው።
እነዚህ በተለያየ ባህልም ነው የኖሩት፣ በተለያየ ዘመንና ቦታ ነው የኖሩት። ስለዚህ አነጋገር፣ አገላለጽ፣ አባባል ይለያያል ከቦታ ቦታ፣ ከዘመን ዘመን፣ ከሰው ሰው፣ ከእውቀት እውቀት። እኔ ያየሁትን ነገር የምገልጽበት አንድ ሰው አንደኛውን ሰው ለምሳሌ ሲወጋው በጩቤ እኔ የምገልጸውና አንድ በጣም የጥበብ የስነ ጽሁፍ ሰው ሲገልጸው በጣም የተለያየ ነው። አንዱን ክስተት ግን በተለያየ መንገድ እንገልጻለን። ምክንያቱም ካለን የእውቀት ደረጃ አንጻር። በቋንቋ ሲለያይ ደግሞ አስቡት፣ በቦታ ሲለያይ አስቡት፣ በጊዜ ሲለያይ አስቡት። ቋንቋ ምን ያህል ሊያድግ እንደሚችል ዛሬ ላይ የሚወራ አማርኛና የዛሬ 200 ዓመት ወደኋላ የሚወራ አማርኛ ከዚህ በኋላ ደግሞ 200 ዓመት ወደፊት የሚወራ አማርኛ በጣም የተለያየ ነው። ስለዚህ መጽሐፍ ቅዱሳችን ይሄን ሁሉ አስበን፣ የዘመን ልዩነት አስበን፣ የቋንቋ እድገት አስበን፣ የሰዎቹ የተለያየ የህይወት ደረጃ አስበን፣ ይሄን ሁሉ አስበን ግን መጽሐፋቸውን ደርድረን በፊታችን አስቀምጠን ከሙሴ ጀምሮ እስከ ዮሐንስ ድረስ የጻፉትን አስቀምጠን በወጥነት ብናነብ የተገጣጠመ ወጥ የሆነ መልእክት ነው የምናገኘው። ከዛ ውስጥ የሆኑ የአገላለጽ ልዩነቶችን እያመጡ ግጭት ነው የፈጣሪ ቃል ተጋጨ ይላሉ። እነሱ ጋር ግን አንዱ ሰውዬ በአንድ ዘመን በአንድ ቦታ ያው ራሱ አንዱ ሰውዬ ተናግሮ ማለት ነው። ያው ራሱ አንዱ ሰውዬ እዛው ቦታ እዛው ጊዜ ላይ በዛው የቋንቋ ደረጃ ተናግሮ ግን የግጭት መዓት ታገኛላችሁ፣ በተመሳሳይ መስፈርት አልፎ ማለት ነው። ስለዚህ በጣም መጽሐፍ ቅዱስ በእውነት በጣም ድንቅ መጽሐፍ ነው። ለማንኛውም ጀሚል መጣ። አሁን እዛ ጋር አረብኛ እንደማትናገር ጉንዳና ይናገራል። ይሰማል? ምን አልከኝ? አረብኛ እንደማትናገር ይናገራል። የቱ ጋር ነው የሚናገረው? ተፍሲር አጠበሪ ተፍሲር አጠበሪ እስቲ ክፈተው። እኔ መክፈት አልችልም። አንድ ስልክ ነው ያዝኩት፣ እናንተ ክፈቱት። ምን ይላል? አረብኛ ምን ነው? እስቲ ስክሪንሾት አድርገው ፈልጉን ቦታ ምን አልከኝ? ስክሪንሾት አድርገው ለጥፈው። ከዛ ደግሞ ጠበሪ ራሱ በምን ማስረጃ ነው ገምቶ ምንም ቤዝ አድርጎ ነው እንደዚህ ያለው? ከመሐመድ ሰምቶ ነው ወይ ጠበሪ ነብይ ነው? እንዴት አወቀ? ወይስ ለበረ ተጉንዳናው ጋር ሙፈሲሮች የሚናገሩት ነገር አለ እኮ ማስረጃ ያስፈልጋቸውም እንደ ሙፈሲሮች እንደም ቁርአንና ሐዲስን ሲተረጉሙ ሐዲስ አይጠቅሱም እዛ ቦታ ላይ ቀጥታ ትርጉሙን ነው የሚናገሩት። ነገር ግን ሐዲስንና ቁርአንን ይዘው ነው የሚናገሩት። አንድ ሰው መጥቶ ይህ ንግግራችሁ ስህተት ነው፣ ሐዲስ ላይ ቁርአን ላይ የለም ብሎ እነሱን ማስረጃ ይጠይቃል። ከፈተው እስኪ መጀመሪያሽ ሲል ማለት ውሸት ነው የሚል ይህ አካል ይህ ውሸታም ሰው አለበት። አሁን በተናገራችሁት ሐዲስ ላይ ውሸታም እናንተ የቀጥፋችሁ ነው፣ ቁርአንና ሐዲስ ላይ የለም። ጀሚል ከፈተውና ስክሪንሾት አድርገህ ለጥፈውና ተፍሲር አጠበሪ መክፈታችን የራስህን ሐሳብ ራስህ ከፈትና ለጥፈው። አረብኛ ስለሆነ አንተ የምታውቀውን ቦታ ይሄን መልሱ ያልከውን ስክሪንሾት አድርገና አሳየን። ቆይ እኔ ላሳየው። ይሄው እሱ እየከፈተ ነው። አንዴ ነገር አንዴ ቆይ ሌሎች ነገሮችን አንዴ ለዘጋጋና ኦኬ here we go ይታያል ወንድሜ? እስኪ ቆይ አንዴ ተለቅ ላድርግልህ በደንብ እንዲታይ። ችግር የለም። አንዴ ቆይ ታገሰኝ። ያው ይታያል። ከፍ አድርገው። እሱ ቁርአኑ ተፍሲሩ ይሄ ጠበሪ የሚለው አየኋ። ጠበሪ ነው ቁርአኑ ነው፣ ተፍሲሩ አይደለም። እስኪ አንበባው አሁን ነምሊ قالت نملة يا أيها النمل يقول لا يكسر النكم ويقتلنكم سليمان وجنوده وهم لا يشعرون. يقول وهم لا يعلمون أنهم
يحطمونكم حديث ابن بشار قال ثنى عبد الرحمن ويحيى قال ثنى سليمان عن الأعمش عن رجل يقال له الحكم عن عوف في قوله قالت نملة يا أيها النمل قال كان نمل سليمان ابن داود مثل الذبادي. قتل ايوه علق وين مقتله አረሰው ጠበሪ ይላል ያልከው የታል? እስቲ ቆይ ወላሂ ቆይ ወላሁን ያዘው አንዴ ወላሁን አንዴ ያዝ አድርገውና አውፈን እንትን ነው ባህር المحيط ነው ባህር المحيط ነው ስሙን ተሳስቼ ነው ባህር المحيط ክፈት ባህር المحيط ሰርች አድርጋ ማምጣት ትችላለህ አይደል? ባህር المحيط ባህር العلوم አይደለም እሺ ባህር المحيط ባህር المحيط የማን ነው ተፍሲሩ? ባህር المحيط ሙሐመድ ብን ዩሱፍ ይባላል። ማነው ሙሐመድ ብን ዩሱፍ? ከነጠበሪ ምናምን የዘገበላ ቀን ማለት ታዋቂነት ነው። ሙፈሲር ነው። ባህር المحيط ታዋቂ ክታብ ታዋቂ ተፍሲር ነው። በስንተኛ ክፍለ ዘመን ነበር? በስንተኛ ክፍለ ዘመን ይኖራል? በስንተኛ ክፍለ ዘመን ነበር? በ600 አካባቢ መሰለኝ በሂጅራ 600 አካባቢ። ውሸት አትዋሽ። አይ በግምት ተናገራለህ። በግምት 600 ትላለህ እንዴ? አሁን እርግጠኛ ሆኜ ቀኑን ምናምን አላውቀውም። በግምት ነው። እስከዛ በስንተኛ ክፍለ ዘመን ነበር? በስራት አይደል ውሸት የምትለው ውሸት ለማለት ለምን ትሮጣለህ? በእርግጥ ቁርጥ አድርጌ በስንተኛ ክፍለ ዘመን ነበር ነው ያልኩህ ጀማል። አሁን እኮ መናገር ያለበት ሀቢቤ ተውና አላህ ጭንቅላት አለው ብልህ ምንድነው መልስ? ቆይ ክፈት። ያልተገለጠ ነገር ለምን ትገምታለህ? በእስልምና መገመት ቃል ስጋ ሆነ ለምንድን ነው እንትን የምትለው? ትክክል ያነሳብህ አይደለም። አሁን እኔ ምንድነው ያልኩት ወደ 600 አካባቢ ይመስለኛል የነበረው ብዬ ተናገርኩ። ውሸቴ ምንድነው? ውሸት ብለህ ተናግረሃል። ውሸቴ ምንድነው? ታውቀዋለህ? እሺ 600 ዓመት እንደኖረ ማስረጃ አለክ? አይደለም ውሸት ብለህ ለምን ተናገርክ? አለ ወይ ማስረጃ አለ ወይ? ሲያንተ ግምት ነው። ሙሐመድ ክፈተው። ያሁኑን እንትኑ እየከፈተው ነው። አይ እሱ ከዛ ይከፈተ። እኔ ምንድነው የተናገርኩት? 600 አካባቢ ይመስለኛል ብዬ ተናገርኩ። አንተ ደግሞ ውሸት አላቅም በላ። ስለዚህ አላቅም ነው የሚባል ይመስለኛል። ሲያና ወደ እንትኑ ተመለስና በመሰለኝና በደሰለኝ አትናገር ነው። ከቅድም ጀምሮ መሰለኝ ያበዛ ስለሆነ መሰለኝ ደግሞ ስንት ላይ ነው? ምን አውቃለሁ? አንተ ላመጣው እርግጠኛ መሆን የለብህም። አንተ እርግጠኛ ሆነ ነገር ውሸት ስትል እኮ የሆነበት እርግጠኛ ነው ስትባል እርግጠኛ አይደለሁም ስትል እኮ እያምታታህ ነው። እርግጠኛ አይደለሁም ግን ፊ ሙቀዲመት ካልሆንክ ማለት ነው። በተደጋጋሚ እያወራህ ስለሆነ ቆይ አዳምጠን። በተደጋጋሚ እያወራህ ስለሆነ እርግጠኛ ያልተነገረንን ነገር ደግሞ አንናገርም ብላችሁ ስለምታምኑ ለምሳሌ አለ ጭንቅላት አለ ስትባሉ አልተገለጠ የምትሉት እርግጠኛ ስላልሆንኩ እኮ ነው መሰለኝ ያልኩት። እርግጠኛ ስትሆን ተናገር። እርግጠኛ ባልሆንኩበት ነገር አትናገር ነው ያነ። ቀጥል። መሰለኝ ብለው እሺ ሲሶም ይሁን ተቀምጦልሃል። ቀጥል። ይሄ ነው እስኪ ባህር المحيط ابو الحيان እሺ ከፈተው እስኪ መሐመድ ብን ዩሱፍ አቡ الحيان ይባላል ይመስለኛል። እሺ ቀጥል። እዚህ ላይ እንደዛ አይልም አረብኛው። ይሄ በጣም ረጅም ጽሁፍ ነው። እሱ ራሱ ይሄ ነው። እሺ ስንተኛው ነው? ምክንያቱም ተመልከት 6 ፔጅ አለው ገጽ አለው 1 2 3 የቱ ጋር ነው? በገጽ ሳይሆን የኔው በገጽ ሳይሆን ቀጥታ ነው የሚያስቀምጠው። ይኸውልህ እዚህ ጋር ባጭሩ ላፕቶፕ ላይ እንዴት ሰርች እንደሚደረግ ላሳይ። ላፕቶፕ ላይ ሰርች ሲደረግ አረብ የሚለውን ቃል እቹ ታያት ቹት እዚች ላይ አረብ ሰርች ሳረክ 0 ሰርች። አሁን ነምሏን ቃላት ነምላ የሚለውን እዛ ላይ ሰርች ማድረግ አችልም። ሰርች ላይ
ኦኬ ይኸውልህ ቃላት ነምላ የምትለዋ አንዴ አለች እዚህ ጋር አያት ገጽ ስንት ላይ ገጽ አንድ ላይ በገጽ አይደለም የኔው አዎ ለዛ ነው እኮ አሁን አንተ እሺ ማስረጃውን ብትከፍት ጥሩ ነበረ ይሄው ገጽ 2 ላይ አንድ ጊዜ ነው ያለው የለም አንተ ያልከው እዚህ ላይ የለም ሙሉ ላይ ወይስ ለማንኛውም እንዴት አድርጌ ላሳያችሁሽ? ስክሪንሾት አድርግና ከቻልክ አሳየን። እንደዛ አልችልማ። አሁን ሐሳቡ እዛ ላይ የሚለው የሌለው የሌለው በደንብ ነው የምችለው። የሌለውን ያቀጥል ማሜ የሌለውን አስበህ አሁን እዛ ላይ የሚለው ብለህ ምንም አይነት አስተያየት አትስጠኛም እንዳለ ያላየነውን ጉዳይ ማለት ነው ለማለት ነው። አንተ አረብኛ አታነበውም አይደል? አማርኛ አድርገውና አንብበው። አማርኛ አድርገውና እያነበብክ እንትን ማለት ይችላል። እንትን በል በቃ ሰዓት አትግደልብንና ሌላ ብዙ እናነሳቸው ሀሳቦች ስላሉ ጀሚል እርግጠኛ ሆነ ስክሪንሾት አድርገህ ልጥፍልን። ሀቢብ ትልቁ ላይና ሱናን አቢ ዳውድ 181 ክፈትልን እስኪ ባይዘዌ። እሺ ጀማል ምን አይነት ችግር ነው ያለብህ? በግምት ነው እስቀደም የተናገርኩ በግምት በእናትህ አታድክመን። ሙስሊም ነህ የራስን መጽሐፍ ማወቅ ሲገባ እኛ አንተን እናርም እንዴ? በግምት እያመጣኝ ክፈቱልኝ አትበል። ምንድነው ግምቴ? ጠባሪ አልክ ቅድም ጠባሪ ከፈቱልኝ ሀቢብ ጭቅጭቅ ስለሚፈልግ ተውና ምክንያት እኮ አለ አንድ እንትን በል ማስረጃዎችን አዘጋጅተህ ስክሪንሾት አድርገህ መለጠፍ እንትን በል። እሺ እንደዛ አድርግ። አሁን ወደ ሌላ ክፍል የግድ ነገ ማስረጃዎችን ማምጣት ትችላለህ። ካላመጣ አሁን እጅ ላይ ከሌለ ካልቻልክ ማለት ነው። አይ ሙሉ አንብቦት ታገኙታላችሁ፣ ችግር የለም። ምሳሌ ብሮ አንተ ማንበብ እኮ አላገኘሁም። ረጅም ስለሆነ አይደለ? አሁን እኛ ማስረጃ ስናመጣ ሙሉ አንብቦ ታገኘዋለህ ብለን እንደመጣ ነው። ስለዚህ አንተም ደግሞ መልስ ስትመልስ ይኸውልህ የምታውቀውን እጅ ላይ ማስረጃ ባለው ነገር ብቻ ተናገር። አሁን ወደ ሱናን አቢ ዳውድ 181 እንመለስና እስኪ ይህንን ቃል አንብበህ ተርጉምልን። ይህን ሐዲስ ቃል በቃል አንብበህ ተርጉምልን። 181 መሐመድ ከራሱ አይናገርም አይደል ጀሚል? ጀሚል አለ ጀሚል የት አላል? አይ ቲንክ ጀሚል ከፈትከው ያልከፈትከውን ነገር እንዴት ነው ማለት ነው? ወገናችን ጥያቄ ነው የጠየኩህ። መሐመድ ከራሱ ይናገራል ወይስ አይናገርም? አይሰማም እንዴ ድምጽ ጋይስ? አረ ይሰማል ማለት ነው። ኦኬ እሺ የሚዙት ነው በቃ መሐመድ ከራሱ ይናገራል ወይስ አይናገርም ሲባል ያው ዛሬ እንግዲህ ሌላ ጊዜ ቀድሞ ራሳቸው ነበር የሚያወሩት። ዝምታ መርጧል። ዝምታ መልስ ነው። አይሰማም እየተናገርኩ እኮ ነው። አልተሰማህም? እሺ አሁን አንተ ከተሰማ መሐመድ ከራሱ ይናገራል ወይስ አይናገርም? ነብዩ ከአላህ Subhanahu Wa Ta'ala ነው የሚናገሩት በዲን ጉዳይ ላይ በዲን ጉዳይ ስለ እምነት። እሺ ይሄ አሁን አንብበውና ይሄ ንግግር አሁን የአላህ ንግግር ነው ወይስ ይሄ ንግግር አንብበና ተርጉምልህ መጀመሪያ አረብኛው። አይሰማም? ይሰማል። ከዛ በፊት አሁን አንድ ጥያቄ ጠይቀኛል። እኔ አንተ አንድ ጥያቄ ልጠይቅህ። አይ ቆይ ይሄኛው መልስልንና እንትን በል፣ ካልሆነ እኛ እንቀጥል። ጀሚል ሰዓታችንን በጣም ገደልከው። ረጅም ሰዓት ማስረጃ ላምጣ ብለህ ብዙ ነገር የምንሰራበትን ገደልክብን። ስለዚህ አሁን ይህንን አንብብልንና ከዛ መጨረሻ ላይ ትጠይቀናለህ። ጥያቄ ሁሌ መጨረሻ ላይ ነው የምንቀበለው አይደል? ቀጥል። አይደለም እኔ ብዙ ጊዜ ከአንተ ጋር ልጠይቅህ እያልኩ ብዙ ጊዜ ሰራው። ጠይቀኛለህ መጨረሻ ላይ ቀጥል። እሺ ይህን ጥያቄ እንትን ካልን በኋላ ጠይቃለሁ። ከዛም በኋላ መጨረሻ ላይ ጥያቄ ጠይቀኛለህ። አዎ ቀጥል ፕሊዝ። እሺ أنه سمع عروة يقول دخلت على مروان بن الحكم
برم بيتين حديث فذكرنا ما يكون منه الوضوء فقال مروان ترجم ايش دخلت قبه على مروان بن الحكم من بالسويلي قبه فذكرنا ما يكون منه الوضوء وضوء كسو يمهنون نجر تأيكد فقال مروان ومن مس الذكر بلتن ينكاله فقال مروان تملس ذكر مالت بلت አይደለም ቀጥታ ስም ነው ቀጥታ አይ አሁን አማርኛ ወደ አማርኛ ስተረጉመው ብለትም ብለህ ተረጉማለህ አይ አትተርጉሙ አላህና መሐመድ በገለጹበት ቃል ግለጸው ዘከር ማለት ቀጥታ ትርጉሙን አንተ ለምን በአማርኛ ታፍራለህ እንዲያሳፍራል ያሸማቀቃል አይ በአማርኛ ስተረጉመው በአማርኛ ስተረጉመው አዳምጥ በአማርኛ ስተረጉመው አንተ እንደፈለከው ነው የምትተረጉመው ብልት ማለት በአማርኛ ብልት ማለት ምን ማለት ነው የትኛው ብልት እጅም ብልት ነው ባለፈው በዚህ አውርተናል እኔ የሰውን እጅ ብልት የሚባል አማርኛ ሰምቼ አላውቅም የሰው ከሆነ የዶሮ ምናምን ሊባል ይችላል ግን የሰውን ብልት የሰውነት ክፍል ብልት አይባልም ጀሚል አያችሁ እንደዛ አይነት ጀሚል እንግዲህ በሐዲሱ ሲሸማቀቁ ሙስሊሞች የሰውነት ክፍል ብልት አይባልም በአማርኛ ምንም አልሸማቀቅም 400 ሰዎች አንድ ጀሚል 500 ሰዎች አላችሁ ብልት ሲባል የሰውነት ክፍል ብልት በተጠቃላይ ብልት ነው የሚባለው ለአንድ የሰውነት ክፍል ተለይቶ ሲሰጠ የግል መጠሪያ ስም አይደለም በአማርኛ መቼም አማርኛ ተመራችኋል ስለዚህ ጀሚል እዚህ ክፍል ላይ ሲመጣ ብልት የሚለውን ቃል በአማርኛ ለሽንት መሽኛ አካል ብቻ የሚውል ነው በአማርኛ እንጂ ለእጅ ለእግር አይውልም እና ለዶሮ ለበግስ ይውላል ጀሚል ለበሬ ምናምን ይውላል ብልት የሚለው ቃል በአማርኛ ነው የማውቀው በዶሮ በእንስሳቶች ሊሆን ይችላል እንጂ ለበሬ ለበግ ምናምን በእንስሳ ሊሆን ይችላል ለሰው ግን አይውልም ግን ለሰው እኔ ሰምቼ አላውቅም አንደኛ ነገር ቢሆን ራሱ እዚህ ጋር ሐዲሱ ላይ ተነጥሎ ሲወራ ስለሰው ቀጥታ ስለዛኛው ማለትም ስለሚታወቀው ብልት ማለት ነው ስሙን መሐመድ ግን እሺ አላህና መሐመድ ግን በዚህ ስም ነው ይጠሩታል ቆይ ጠርተውታል ገብቶኛል እስኪ አንብበው እስኪ ካላፈርክ ካልተሸማቀቅ አላህ በጠራውና መሐመድ በጠራው ስም እስኪ አንብበው ከጠራው በዚህ ስም አይደለም ምን ማለት አሁን ለምሳሌ ይሄ አሁን ቁርአን አያ ነው ያመጣልኝ ይሄ የመጀመሪያ ያመጣው ሌላ ነው ሐዲስ ነው የመጀመሪያው ችግር የለውም መሐመድ ከራሱ ይናገራል ከራሱ አይናገርም ነብያችን አለይሂ ሰላም ከአላህ ነው የተናገረው አላህ ነው ያናገረው መሐመድ ነው የተናገረው ስለዚህ ሳትሸማቀቅ አንበልልን ይሄን አንብብልን ቁላል አለው ይላል ማሻአላህ እስኪ ድገመው ቁላል አለው ይላል ተክቢር አላሁ አክበር ቁላ የተቀጠቀጠው ሁለተኛ እንዳትሉ እሺ ኡስታዞች ተክቢር ጀመር አላህ አምላካችን በትንሿ ነገር በትንኝም ምሳሌን መስጠት አያፍርም አይፈራም አንዴ ቻርጅ ቆይ ራስንም ቻርጅ አድርግ ማንንም አይፈራም እያወራኩ ነው ማንንም አይፈራም እኔ የቁርአን አንቀጽ ለማስደግፍ ነው አላህ ምሳሌ ለመስጠት ከፍጥረቱ ሁሉ በማንም አይፈራም አይሸማቀቅም ይላል ስለዚህ መጥራት ይችላል ራሱ የፈጠረውን አይደል ከፈለገ መጥራት ይችላል አይደል በረም ነው የሚችለው ግን አሁን እዚህ ጋር ነብያችን አለይሂ ሰላም የተናገሩት ብልቱን የነካ ማለትም ቁርአኑን የነካ ማለትም ትችላለህ ምኑን የነካ ምኑን ብልቱን የነካ ምኑን አይሰማም ምኑን አልከኝ ብልቱን የቱን ብልቱን ቁላም ማለት ነው ምኑን ምን አይነት ነገር ነው በእናታችሁ አረ ህፃናት ምኑን አልከኝ ጀማል ይቆራረጣል ድምጽ ከፍ አድርገህ አይቆራረጥ በደንብ ነው የሰማው ህፃናት ትሆና እዚህ ጋር የትልልቅ ሰው ንግግር ነው የምንናገረው ባይዜ ጀሚል አንዴ ለህፃናቶቹ ግን ንገራቸው ለህፃናቶቹ አዞች አድርሱላቸው ቀጥል ማለት እቺን ልል ነበር ሶሪ ዴባይ በጣም ከማል ኦቨርላፕ አርኩ ፖይንታችን ጀሚል ይሄን ስናመጣ ምን መሰለ ለምሳሌ መጽሐፍ ቅዱስ ላይ
በስም ተጠቅሶ ሲገኝ ወይኔ ይሄ በጣም ምንድነው? በቃ በጣም አሳፋሪ። እንዴት የፈጣሪ ቃል ይሆናል? ስለዛ እናወራለን። እንደው እሱን ክፈትልኝ፣ ክፈት እሱን። አሁንም እኔም አወራለሁ። አይ ግን ይህንን ቃል ሰላት ስትሰግድ ትለዋለህ አትለውም? በቁርአን ውስጥ ሰላት እየሰገድክ አሁን የጠራኸውን ስም እየጠራው ጸሎት ታደርጋለህ አታደርግም? አስቡት። እኛ ዘዳግም 23 አንድ እየጠራ ጸሎት አናደርግም። እነሱ በዛ እኮ ባለፈው እየጠሩ ይጸልያሉ። እናንተ በዛ ሊዘከሪ ማለትና ዘከር ማለት አንድ ነው። ክፈትለት፣ የቅድሙ ክፈትለት አለ። አሁን ያልኩህን አሁን ዘዳግም 23 የቅድሙ ለምን ትፈራለህ? ቆይ መጽሐፍ ኮስቴ ላከልን አቢብ 4:11 አዎ አንብበው ይሄንን እስኪ መጽሐፍ ቅዱስ ላይ ለማውራት ትፈራለህ? እዛ ላይ ኡስታዞች ይጠቅሳሉ ምናምን እያላችሁ ነው አይደለ? እስኪ ክፈት እሱ አንብበው። እሺ ይሄንን ያላህ ቃላው ሰላት ሲሰግድ ዘከሪ ማለት ምን ማለት ነው? ዘከሪ ማለት ምን ማለት ነው? ንገረን አንተ እንስማ። ወይኔ አንተ እኮ ነው ያመጣው ሰውዬ። ሊዘከሪ ብሎ ማለት ምን ማለት ነው? ለብልት ማለት ነው ወይንም ለቁላ ማለት ነው? እስኪ ራስ አንብበህ ንገረን እስኪ። እንደዛ ማለት ነው? እንደዛ ማለት ነው ካልክ ሊዘከሪ ምስሉ ሐዚል ኡንሰይን ለብልት የሁለት ሴቶች ድርሻ አላቸው ያልክ ነው። እንደዛ ከአውዱ ጋር ራሱ አይሄድም። ሊዘከሪ ለወንድ ምስሉ ሐዚል ኡንሰይን። በሌላ ቦታ ላይ አታቱነ ዝክራነ ብልት ትመጣላችሁ አይደለም? ይሄን ተርጉምልን ፕሊዝ። ተረት ሳይሆን ይሄን ተርጉምልን። ቃልን ተርጉም። ምንድነው የሚለው? ወደ አማርኛ ተርጉሙ። ሊዘከሪ ለወንድ ማለት ነው። ለረጁል ምን ማለት ነው? ተርጉመው ጥራው። በአማርኛ ስም ማለት ነው። ለወንድ ምን ለወንድ ቀጥሎ ዘከሪ ማለት ዘከረ ማለት ስሮ ቃሉ ዘከረ ነው። ዘከረ ማለት ያው ዘከረ የቆመ ዘከረ ማለት ምን ማለት ነው? ወንድ ደግሞ ወንድ ማለት ረጁል ነው። ዘከረ ማለት ምን ማለት ነው? ዘንግ ነው ብልት። ዘከረ ማለት እንደው ውጭ ነው። ከዛ ምን ይወጣ? ዘከረ ማለት አወሳ ማለት ነው። ተናገረ ማለት ነው። ዘከረ ማለት አይ እኛ ዚክርን እኮ አላልንህም እኮ ዚክር ሳይሆን በዚህ ሼን ስለሆነ ዚክር እሱ ዱዓ ነው። ይሄ ዱዓ እያደረገ ነው። ዘከረና ሊዘከሪ ይለያያል። ሰማይና ምድር ነው የሚለያየው። ሊዘከሪ ማለት ሊ ምንድን ነው? ዘከረ ብለህ እኮ ነው የተናገርኩት። ዘከረ ከሚለው ነው የመጣው። ዘከረ ሊን ተዋት። ዘከረ ማለት ምን ማለት ነው? ተናገረ ማለት ነው። ዘከረ ማለት ሂድና ማጠቆ ነው። ረብያ አጣላ እሱን አላልኩም። ዘከረ አንድ ጊዜ አዳምጥ ፕሊስ፣ እባክህ አዳምጥ። እሺ አንተ ዘዳግምን ከፍተህ ማውራት ትችላለህ? ዘዳግም እስኪ አንተ እስካሁን ድረስ ከኔ ጋር አውርተሃል አይደል? ዘዳግምን ከፍተህ ማውራት ትችላለህ? አቅም አለ በዛ ላይ የማውራት? ክፈት እስኪ። ሊዘከሪ ማለት ምን ማለት ነው? ስሙት እንግዲህ። ለምንድን ነው አንዴ ጀሚል አንዴ ስሙት። ሊዘከሪ ይሄ ምን ማለት ነው? ለወንድ ማለት ነው ብዬ ስንት አስሬ ነው እኮ የምናገረው። ወንድ አይደለም፣ ለወንድ አይደለም። ዘከሪ ማለት ለረጁሊ ማለት ነው። ለብልት ከተወሰምከው ከአውዱ ጋር አይመጣልህም አይደለም? ይመጣል እንጂ እንትን ላላቸው አሳየው። አማርኛውን አሳየው። እንትን ላላቸው አትበል። ሊመን ካነ ጨምራለሁ ሀቢብ ወይኔ የአማርኛውን ትርጉሙ ነው። ይሄ ነው ትርጉሙ። ላለው ሊዘከሪ ሲል ላለው ቅድም ምን አለ ሐዲሱ ላይ ሊዘከር አለ ላለው ሐዲሱ ላይ ማለት ነው። ላለው ማለት እኮ ሊመን ካነ ማለት እኮ ነው። ላለው ማለት በአረብኛ ተርጉሞ ሊመን ካነ ለሁ ዘከሩ ማለት ነው። ይሄ ቃል ምን ልታደርገኝ የገባችሁ እዚህ ጋር ሊዘከሪ ነው የሚለው አይደል? አንዴ አዳምጠውና ለወንድ ለማለት ስማ፣ ለወንድ አንዴ ሊዘከሪ ምንድን ነች? ለወንድ ለማለት ነው አይደል? ዘከሪ ደግሞ ለወንድ ዘከሪ ደግሞ አንዴ ዘከሪ ማለት ደግሞ ምን ማለት ነው? ዘከር ማለት ወንድ ይመጣል፣ ለወንድ ይመጣል። هذا ዘከር ይመጣል። አልጠየቅኩም ምን ማለት ነው ዘከር ይመጣል ሳይሆን፣ እሺ ለዚህስ ይመጣል? ለምን? ለሁለቱም ይመጣል። ለሁለቱም ይመጣል። ስለዚህ አላህ ከሁለቱም ኦኬ፣ አላህ ከሁለቱም መምረጡን በምን አወቅ? ለሁለቱም ቤዚካሊ ምንድን ነው አንተ ይህን አንስተህ ዘዳግም 23 አንድ ለምንድን ነው የማታወራው? እንዴት እንደሚሸሹ አያችሁ እንዴት እንደሚሸሹ። እስኪ ከፈት
አንዴ ጀሚል ቃሉስ ግንዱ ዋናው ግሱ ማለት ነው ብልት ማለት ነውና ወንዶች በብልት ስም ነው የሚጠሩት እና ወንዶች ቀጥታ በብልት ስም ነው የሚጠሩት። ያ ነው ፖይንቱ። ቃሉ ብልት ማለት ነው። ብልት ማለት በአማርኛ ብልት ሳይሆን ያው ቅድም እንደተወዚያው በአማርኛ እንደተጻፈው ማለት ነው። ወንዶቹ ሲጠሩ አንዴ ቆይ ጀሚል እያወራው ነው አይደል? ስለዚህ ያው ባለ አንተነ ጸጋለል ከሰከሰች አንተነ ያለ ሰውየውና ምንድነው ወንዶቹ በብልቱ ስም ነው የሚጠሩት ነው ባጭሩ። ወንዶችንም አመልክቶ ቢገባ ቤዚካሊ ማለት የፈለገው በዛ የሚጠሩበት ምክንያት የዘከሩ ባለቤት ስለሆኑ ነው። አሁን የተለያየ ነገር እያወራችሁ አይደለም እኮ ተመሳሳይ ነገር እያወራችሁ ነው። ግን ቅድም አንተም እንዳልከው ሐዲሳት ይሄ በዲክሽነሪም ባይዘ ብትሄድ የምታገኘው ትርጉሙ የብልት ስም ነው ዘከር የሚለው። ግን ወንዶችን ለማሳየት የገባበት ምክንያት ምንድነው? ባለ ዘከሩ አንተ ስለሆንክ፣ ስለዚህ አንተን በብልት ስም ነው። ልክ አሁን ለምሳሌ እኔ ጆሮ አለኝና እኔን ጆሮ ብሎ እንደመጥራት ማለት ነው። አንተን ዘከር ብሎ ይጠራል። ታንኪዩ ብዙ አይነት እንደሚጠቅም እኮ ተስማምተናል። ብዙ እንደሚጠቅም አሁን ለምሳሌ ዘከር ብሎ መጥቶ ወንድን ይጠቅማል። ዘከር ብሎ መጥቶ ወንድን ይጠቅማል። ዘከር ብሎ መጥቶ ደግሞ ብልትንም ይጠቅማል ራሱን ማለት ነው። አሁን እዚህ ጋር ግን ቁርአኑ ብልት ብለን ከተረጎምነው ምን ልንለው ነው? ለብልት ቆይ ስማ ለውጥ የለውም። ለምሳሌ አሁን ለምሳሌ አንተ ጆሮ አለ ሰው ነህ እና ስምህን ጆሮ ቆይ ጀሚል አዳምጥ ቻርጅ ሊዘጋብኝ ነው። አዳምጠኝ። ከቅድም እስካሁን አልዘጋህም? ቆይ ማነው አልሰካህም? አዳምጠኝ። አሁን አንተ ይህን ቃል ያመጣችሁት ምንን አያይዛችሁ ነው? ኡስታዞች ምናምን ብላችሁ እየጠቀሳችሁ ነበር። ዘዳግም 23 ከፍታችሁ እስኪ እናውራ። በዛ እስካሁን በዚህ በሐዲስ ላይ አውርተናል አይደለም? ከፍተን እናውራ እስኪ። እሺ አንተ አሁን ይሄ ስሙ መጠራቱ ችግር አለው ብለህ ታምናለህ? በቅድሚያ አወራን እኮ አወራን። ችግር አለው ብለህ ታምናለህ? አወራን ብዙ አወራን እኮ። ስለዚህ ታምናለህ ወይስ አታምንም? ጥያቄው እኮ ጠየቅኩ። አሁን እስኪ አሁራ እስኪ ከፈትና እኮ ዘዳግም 23 እኮ ምንም መፈታ አይጠበቅብኝም። እኔ እኮ ዘዳግም ላይ ብዙ ጥያቄ አለኝ። በዛው ቦታ ላይ ብዙ ችግር የለውም እኮ አልኩ። ጥያቄ አንስቼ ላውራ ካንተ ጋር በዚህ ብቻ አይደለም። አንድ ጊዜ አዳምጠኝ። አንተ ዘዳግም ላይ የምታነሳቸው ጠቅላላ አንተ ላይ ዘወረስት ሴራን የሆኑ ይመጣብሃል። ግን በስሙ መጠራቱ ችግር የለብንም። እኛ ያነሳ ነው ብቻ አይደለም። ብዙ ጥያቄ ተርታው ሙሉ ጥያቄ ብቻ ነው ሲጀመር ዘዳግም። እኛ ጥያቄያችሁ ምንድነው ካልከ ስድብ ለምን ይሳደባል የሚል ነው። የእኛን ጥያቄ እናቅርበለን፣ ከዛ ትሄዳለህ። የእኛ ጥያቄ አንድ አካል ሆን ብሎ ለመሳደብ ይህንን ቃል ሲጠቀመው ተገቢ ነው ብለህ ታምናለህ? ለመሳደብ ኢንሰልት ለማድረግ ሰዎችን ዝቅ ለማድረግ ለማዋረድ አሁን ይህም በመለስልህም ሌላ ጥያቄ መልስ ነው። ጌታ ምስክሬን አንተ ከዛ በኋላ መጽሐፍ ቅዱስ ውስጥ ገብተህ እንደዚህ አይነት ቃል ታመጣልኛለህ። አሁን ትከፍታለህ፣ ትችላለህ። እኔ ከፍትልሃለሁ። ግን እኛ አሁን ጥያቄያችን ክፈት ነው። ከቻል ክፈት ነው። ችግር የለብኝም እኮ አሁን ያወራሁት ጀሚል፣ አሁን ያወራሁት ቃልም እንደሆነ እጠይቅሃለሁ። በዛው አንድ ጊዜ እንደማመጣ ዘዳግም 23 1 ላይ ስሙ ስለተጠራ እኛ ኢዳዝም ማድረግ ችግር የለብንም ቢጠራም። ኦኬ ምንም ችግር የለብንም። ነገር ግን ቡሃሪ 2731 ክፈትለት። ቡሃሪ 2731 ዳይሬክትሊ ለምን ይሳደባል ለስድብ ብሎ ቀጥታ ይሄን ቃል ለምን ይጠቀማል? ሀቢብ ክፈትለት 2731 እስካሁን ድረስ ሐዲስ የከፍ አራ ቻርጅ ሊዘጋብኝ በእናትህ ከፍታ እናውራ እስኪ። አንተ ወንድ ኮንክ ወንድ አይደለም እንዴ? ምንድነው የምትጠይቀኝ? ምንም ጥያቄ እኮ የለውም። እስማማን እኮ ቢጠበቃለህ ነው መደበቂያ ነው ስምና። እስኪ ይሄንን አንብብና ሽንድ ያኛው እኮ እኔ ችግር የለብኝም ስላልኩ እኮ ነው። ምንም ችግር የለብህ። ክፈት። ብዙ ጥያቄ ዘዳግም ላይ ብዙ ከምጠይቅህ ጥያቄ አለ። ክፈትና እስኪ ልጠይቅህ። እሺ ክፈትለት። እሺ በቃ
በጣም ወላሂ በዚህ ነገር ላይ ከቃል ጋር አውርተናል። ያውቃል እሱ ማውራታችን በደንብ ስድብ ላይ አላወራንም። ወላሂ አውርተናል። ወላሂ ተዘለላት ሚሊዮን በደንብ አውርተናል። ከኔ ጋር አላወራንም። እንደው ዛሬ ትናንት መሰለኝ በደንብ ነው ያወራነው። ምን ብለህ መለስክልኝ? አንብቦና ዝም ብለህ አንብበህ ተርጉመልን እስቲ። እሺ ተው ይልቀጥል። ማውራትና ለማውራት እናረጋጋ። ማውራትና ክፈትለት ብሏል አይደለም ቼክ ደጋግመን ክፈት፣ በእናትህ ክፈትለት እያለህ እኮ ነው። እቺን አንብበህ ተርጉመልን። አሁን በዚህ ላይ የተጨቃጨቀን ያንን ለማምለጥ ነው። ክፈትለት፣ ችግር የለውም በቃ ክፈት። ይሄ ማለት ግን ይሄ ማለት ነው። በደንብ ይሁት ክፈት እያለ ነው። ዘዳግም 23 አንዱን ክፈትለት። ብዙ ጥያቄ ነው የምጠይቀው ማትመልሰው ማለት 23 አንድ ላይ መጀመሪያ እሱ ታነሳና ከዛ ወደ ሁለተኞቹ እንመጣለን። እኛ ያነሳነው በስም መጠራቱ ላይ ነው። ከዛ ወደዚህኛው ደግሞ እንመጣለን። እኛም ብዙ ጥያቄ ስላለን ሌላ ጥያቄ ይጠይቃሉ። እዛ ላይ ላወራው በሚገባው ቋንቋ ዴባ ሱፐርት ላይ አንድ ጊዜ ነው ያወራው። ጀሚል ይሰማካል? ቆይ እዚህ ለምጠይቀው ጥያቄ አለ። ቆይ አስፉኝ። እሺ ችግር የለውም። እዛው አደድ ላይ ነው ዘዳግም ላይ ነው የምናወራው። እሺ አንብብ እስኪ ይሄንን አንብበው። ክፈቱት። ቆይ አንድ ጊዜ ፕሊስ። ዘዳግምን ክፈት። አንድ ጊዜ ተረጋጋ። ቆይ ተረጋጋ ተብለካል። ተረጋጋ፣ ጀስት ተረጋጋ። አይ ቻርጅ ዘጋብኝ ስለሆነ ይሄን አንብበው እስኪ። አልሰማም ወገንታት ካሜራ ልጥረገው። ቆይ ተሰሚያለሽ ዳኒ፣ እንኳን ደህና መጣ ብያለሁ። ሰላም ክርስቶስ ይብዛል። አይታይም። እንዴት ነው? እኔ ጋር ይተበረበራል። አብጂ የሆነ ብዥ ነገር ይላል። ካሜራሽን እስኪ ይታይ። ብዥ ይላል። ካሜራሽን በጨርቅ ነገር ጥረጊው እስኪ። ጨርቅ ነገር ስስ ጨርቅ። ከዛ አንድ ቦታ ቀጥ ለማድረግ ሞክሪ። አይዋ ይሄው አንብብ ጀሚል። ይሄ ዘዳግም ነው። እሺ ጀሚል አንብበው እስኪ። ዘዳግም ነው። አንብብ ዘዳግም ነው ወይ? አንብብ። ዘዳግም አይመለከተም። አንብብ። በእናታችሁ አሁን እከፍታለሁ ብላችሁ አሁን ሌላ ቦታ አንብብ። ኧረ ፕሊስ እንዴ! ምን አይነት ነገር ነው? እሺ ዘዳግም ከሆነ አነበዋለሁ። አንተ አንብብ በቃ። እኔ ምን አሳውቅሃለሁ? አስቀጥታል እንዴ? አንብብላት እንጂ ሴት እኮ ቆማለች። ወማድራከ ዘዳግም ምን እንደሆነ ምን አሳወቀህ? አንብብ፣ ጀስት አንብብ። ለምንድን ነው ሌላ ቦታ የምትፈረጥጡት? ይህ ዘዳግም ነው። እስኪ አሳይኝ እንትኑ ዘዳግም ከሆነ አንብብ። ቅዱ ሪከርድ አድርጉ። በነገራችን ላይ አሁን ተአምር አሳያችኋለሁ። አንብብ። እኔ እኮ ክፈቱልኝ ያልኩት ዘዳግም ነው። አንብብ ብላችኋል እንዴ? አስቀጥቅጣል እንዴ? ወጣ ሊያረጋግጥ ወጣ። አንብብ። ኧረ አይን አይዋሽም። ምላስ ሊዋሽ ይችላል፣ አይን ግን አንብብ። የት ነው መውጣው? እሺ አንብበው በቃ። ችግር የለውም አንብብ። እሺ ቃል ዘዳግምን መክፈት ትችላለህ? አንብበው። ይሄንን እስኪ ያፈርክበት። አንብብ። ይከፍታለሁ ብለሃል አላልክም? ቆይ ተው ዴቭ አንብብ። እሺ እስኪ እሺ ንባብ ብቻ ነው ያፈለጋችሁት? እኔ እኮ ሞዴሬተር ቢኖረኝ ማለት ነው። አንብብ ተብለሃል። አንብብ። لا يدخل المخصص አንብብ የተከፈተውን። ይሄውና ስሚ لا يدخل المخصص። እሺ ምን ላንብብ? እንዴት ብዬ ነው ማነበው? እሺ እንዴት ነው? መክሲዩን ነው የሙ ሙኸሲስ ነው። መክሲዩን ያ አይነበብ። አረበኛ በእግሮ ሄደች። እንዴት አድርገሽ ነው? እሺ لا يدخل መክሲዩን ብለህ አንብብ። እሺ እንዴት አድርገሽ አንብብሽ? ኧረ ሰዎች ምንድነው ገላጋይ ይገባም እንደ ሶስተኛው ወገን እንዴት አድርጌ ነው ማነበው? لا يدخل መክሲዩን ብለህ አንብብ። እንዴት ላንብብ? ከዛም በኋላ ተኸሱስ ነው የሌላ አረበኛ ና ቆይ አሁን አሳያለሁ። አንተን አረበኛ እውቀት አሁን አሳያለሁ። አሁን አልማኒ ላይ ገብቼ ስደበድብክ ገብተህ ከዛ ትመተህ ትጠይቃለህ። ሁለተኛ አንብብ በል። እሺ አንብብ። ሙኸሲስ ተኸሲስ እያልክ ዝም ብለህ ሌላ እንቶ ፈንቶስ እንዴት አድርጌ ነው ማነበው? ሴትዮ ማምለጥ لا يدخل መክሲዩን ብለህ አንብብ።
አይነበብልኝም እንዴት ዘርጌ ነው ማለት ዴብ አይታይም እንደሆነም ካሜራው ልጥረገው እንዴ ይታያል አታንቀጥቅጥ አድርግልኝ አውቆ ነው በነገራችን ላይ አንቀጥቅጫው አይደለም አይ ቲንክ የቤቱ ላይት ይመስለኛል ላይቱ እንትን ነው ቢጫ ነውና ለዛ ይመስለኛል እኔ ባይ ዘ ዌይ እኔ በጣም የእውነቴን ነው የምላችሁ አሁን ማለት ነው አሁን አንበብ እስኪ አሁን ይታያል እውነት የትን በተቻለ አቅም متخصص ብለህ እንዳታነበው لا يدخل مخصي ብለህ አንበብ ማለት ነው لا يدخل مخصي እሺ ከዛስ ቀጥሎ ያለውን ያስጠጊ እሺ ቀጥታ ያው ፈትሐው ምናምኑ አይታይም አረ በደንብ ነው የሚታየው والله አይታይም ፈትሐው በደንብ ነው የሚታየው والله አይታይም ፈትሐው ምናምን ፈትሐ እሺ ቆይ በደንብ ይታያል ትላላ ዕውቀት እንዳለው ሰው ፈትሐው ምንድነው ያው ከላይ እንዳለው እንዳለ ነጥቦች እንዳለው የለውም ዩዝ ጋይስ ነጥቦቹ ይታያቸዋል ፈትሐው ምናምን ብሎ ሊያስለይ የሚፈልገው ነጥቦቹ አይታዩ በማነው ፈትሐ ነው ይታያል አይታዩም ጋይስ ይታያል እሺ በማነው ፈትሐ ነው ይቅራ ምን አይነት ሰው ነው በእናታችሁ እሺ አረብኛ እንትኑን አታውቁም እሺ የተጠማዘዘ ነው ወይስ ቀጥ ያለ ነው የላይኛው ፈትሐ አታውቅም ያየካ ማይታየው ነገር ይታያል አትበል ችግር የለም እኔ እኮ አቃለልኩ ቀጥል ጀሚል ያዝ እንዴት ዘርጌ ነው ማነበው እንዴት ዘርጌ ነው ይሄው ይታያል ጀሚልዬ በርታ ይዙ ፊደሉ ይታያል ግን በማን እንደሆነ ፈትሐ እንደሆነ አይታወቅም እሺ አበባ እንትን አድርጊው እስኪ ፖዝ አንድ ቦታ ቀጥ አድርጊው ወይ ማብራት አጥፊለት ማብራት ካልሽ ደግሞ ትንሽ ራቅ ወይ አድርጊለት እሺ አሁን ሽሽቆ አንድ ጊዜ ሽቦታ እኮ ዘዳግም እንከፍታለን እያልክ ነበር ለምንድን ነው የማትከፍተው ግን ለምንድን ነው ያለው ከዚህ ከሰለ ማርበተበተ ብዙ ጥያቄ ሳለ አረ ፕሊስ ዘዳግም እኮ አንድ አመት አንተ ማነዝም ብለ ወንዶ ፈንቶ አታወራ ምንድን ነው አንተ አርበተበተ አንቀጠቀጠም ጥያቄ አይደለም ጠይቀ ሌላ ጥያቄዎች የጠየቁን ጥያቄ እስካሁን የተጠየቀው ጥያቄ አይደለም ጠይቀው ሌላ ጥያቄ ጠይቀዋል ችግር የለም በደንብ ተረጋጋ እስኪ ተረጋጋ ለምን እስከ ቅድም ድረስ እሺ ክፈቱ እያልክ እያመለጥክ ነው አምናም አንበበሽው ቀጥል አይዞህ አሁንም እንደዛው ያው ነው አንቺ አንብቢው ከፈለግሽ አረላሽ ሙድ ያዘን ነው አንተ እንድታነብ ነው እንጂ የምፈልገው ሙድ ያዘን ነው ፊደሉ ضማ እንደሆነ ፈትሐ እንደሆነ አያስታውቅም አይታይም እንዴት ነው እብድና ለጤነኛ አይደል ስልኩን ተስተ በስልክ እንዴት ተዘርገላን ካሜራ ተጠቀመው ገናችን ላንተ ያልታየለኝ ቆይ በቃ ማይክ ሰር ማይክ ማለት እሺ እንዴት ተዘርገና ማነበው ይሄ ደሞ የትኛውን ይፈልሽው አንድ ጊዜ ጠብቁ ብቻ አስነብበዋለሁ አሁን አስነብበው ግን አንድ ጊዜ ጠብቁ እሺ አሁን ቃል አትከፍተም ትከፍታለህ ስክሪንሾት አድርገህ ልትከፍትልኝ ነው ብሮ እኛ ዘዳግም 23 ላይ ምንም ጥያቄ የለም ጠይቀናል ምንም ችግር የለም እሺ ግበታ ለምን ትፈራለህ ይከፈትልሃል አንዴ ትጨርስ ወይ ከሷ ጋር ጨርስ መጀመሪያ ምን ፈራል እኛ አሁን ጀሚል እኛ ፈርተን ይችላል እኮ ነው መሀል ላይ ያገባችሁ ከቃል ጋር እያወራሁ የነበርኩት እኔ አንተ ፈርቼ ጀሚል ቀጥል እሺ ከፈተችልኝ አሁን ተረጋጋና ያው አንብብ እሺ ቀጥል لا يدخل مخصي ايش بيردوا مو አይደለም بالرض ايش او مجبوب ايش كتر لما نبل انت راس አንብብ ያው مجبوب كتر አንብብ او مجبوب في جماعتي ايش كتي ايش في جماعتي ايش ربي لا الرب في جماعة الرب في جماعة الرب እንደዛ ነው አሁን ተርጉሙ እስኪ እሺ ተርጉሙ مخصي بالرب ማለት ምን ማለት ነው مخصي ማለት እንትን ምንድነው የሚባለው ቆላው እንትን ብልቱ እንትን የሆነ مخصي ማለት የተቀጠቀጠ ብልቱ ነው ወይስ ቁ ምናምን ነው ቆይቶ ቀጥል የተቀጠቀጠ ምናምን ነው እሺ
ቁላው አትበል ደግሞ ቁላው የሚል የለም እዚህ ላይ ማለት ነው። የለመዳፍ ከጎረቤት ያጣላል። አሁን ቀጥል ተርጉመው ምን ማለት ነው? የተቀጠቀጠው አይ ተርጉመው መክስዩም ቢረድ ማለት ምን ማለት እንደው ተርጉመው ከዛ አሳያለሁ ሌላ ነገር ማለት ነው። አሳያለሁ መክስይ ማለት ሚላንታው ከዛ ላይ እሺ መክስይ ማለት የተቀጠቀጠ ማለት ነው። እንደዛ ማለት ነው። ምኑ የተቀጠቀጠ መክስዩም ቢረድ ብለሃም ማለት ነው። የሚቀጠቀጠው ብልት ነው። መክስዩም ቢረድ ማለት ምን ማለት ነው? ሁለቱም ቃላት ነው መተርጎም ያለበት። ምን ይቀጥላል? ሌላ እዛም አይገባውም ብልት ነው በአማርኛ ለተረጎመ። እሺ አሁን ያንን ከመክፈል መሸሻ ነው። በዚህ ላይ ታውሪ እንደዚህ ተረጋጋ ነው ማለት በሚገባህ ቋንቋ እያወራሁክ ነው። ተረጋጋ። እሺ ያንን ለማንበብ ነው። ኧረ ብሮዬ ምን ነው መስማት አቁመሻል እንዴ? መስማት አቁመሃል እንዴ? ተረጋጋ። እሺ መጅቡብ ማለት ምን ማለት ነው? አው መጅቡብ ማለት ምን ማለት ነው? መጅቡብ ማለት ምን ማለት ነው? የተቆረጠ ማለት ነው። እሺ ና አሁን ሌላ ነገር ላይ የተቆረጠ ማለት ምን ማለት ነው? እና ላሳየህ አሁን ማአኒ ላይ ገብቻ ላሳየህ። ምን ይላል ይሄ? መጅቡብ የሚለው ትርጉም ምንድነው ይላል? መጅቡብ አንብበው። እሺ ከታች ያለውን አንብበው። ሙስጣህ መቅጡዕ الذكر ምን ማለት ነው? መቅጡዕ الذكر ብልቱ የተቆረጠ። እሺ ምን ማለት ነው? አይደለም ቀጥታ አንብበው። ቅድም ልታነብ እንደሞከርከው ቀጥታ አንብበው። ኧረ እነዚህ ሰዎች ጤነኛ አይደለም። ምን ይበናችሁ? ከተረዳችሁ እናንተ ከተረዳችሁ እኔ አስሬ ነገርኳችሁ። ተቀስኩ መጽሐፋችሁ ብልት ምን ማለት ነው? ብልት አትበል፣ ቀጥታ አንብብ። የኸይ ቀጥታ አንብብ። እንደ ሕፃን ልጅ ስትሆኑ እኮ የሚገርም ሕፃን ልጅ ትሆናላችሁ። ወርዳችሁ ሕፃን ልጅ ቅድም ያልከውን በልና እዚህ ላይ ናና በረ ፕሊስ። ይሄ ሲያዙ ማለት ነው። አንቺ ሴት እኮ ነሽ። ሴት እኮ ነሽ። እንደተነሳበት ጠንቆይ አይመለከትህም። አይ ኖ ሴት መሆኔን አውቃለሁ። አንተ አይደለም የምታስታውሰኝ። አዎ ሴት ነኝ። ይሄን ነገር ማውራት ትፈልጊያለሽ ነው? ሴት ነኝ። ሶዋት አንብብ። ይሄንን ቃል በቃል ተርጉም። ዘከር ማለት ብልቱ የተቆረጠ ደምሳል አይደለ? አጥቃፊ ማለት ነው። ተዋሻለህ አይደለ? እዚህ መጣህ ዘዳግምን ስከፍትልህ ግን ቁላ ብለህ አንብበሃል ማለት ነው። ያልተጻፈ አልማአኒ ላይ ሳስገባልህ ደግሞ ቁላ የሚለውን ማንበብ አቃተህ ማለት ነው። መጽሐፍ ቅዱስ ላይ ምን ያህል እንደሚቀጥፉ ተመልከቱ። ኢብን አረበኛው መጽሐፍ ዘከር ምንድን ነው? ኧረ ምን አይነት ዘከር ባልዲ ነው ልንበል። ቅድም ምን ብለን ያነበብከው? ያው ብያለሁ እኮ ብልት ብዬ ያ ነው አልኳት። አው ብያለሁ አይደለም እኮ ማይክሰር ደስ መጽሐፍ ቅዱስ ላይ አትከፉ። እኔ በሚገባ ቆይ ተረጋጋ። መጀመሪያ ማለት ነው መክስዩንና ሙተኸሰስ እንኳን የማትለይ ሰው ነው። መጀመሪያ ከሸመድልካቸው አረበኛ ውጭ እንደማታውቁ ያሳያል። ሁለተኛ ደረጃ ደግሞ ቁላም የለም ዘዳግም አረበኛ መጽሐፍ ቅዱስ ላይ ከየት አመጣህ? ቁላም ልታነብ ሞከር ካል ማአኒ ላይ ሄጀ ግን ሳስገባልህ ማንበባቃተ ተርበተበትክ ማለት ነው። ገባህም አንተ ስለ አረበኛ ማነው አንተን አረበኛ የሰጠ? እስልምና ከመንጣቱ በፊት ነበር። ተረጋጋ ተብለካል። ስልኬ ባትሪ ሊዘጋ ነው። ለማንኛውም አያችሁ አይደል እንዴት እንደሚለፈልፍ። አሁን በቃ አበደ፣ ስልኬ ሊዘጋ ነው። ለማንኛውም በኋላ መለሳለሁ። ያ ሐሳብሽ ኮንክሉድ አድርጊ ጨርሽና ውጭ አበባ። ለምን እሺ አሁን ከዘለጋ ብዙ ጥያቄ ያለኝ ብዬ ነበር። አስቀጥታ መጀመሪያ ግን አሁን ቆሎ የተቀጠቀጠ ላይ ጨረስክ? ክፈትለት። አሁን ጨርሻለሁ። ቁጥር 1 ላይ ጥያቄ ያለኝ ቅዱስ ላይ ቢጠራም ምንም ችግር የለብህም ማለት ተስማምታል። እነሱ ያንን ጨርሻለሁ። ተስማምታል። ተናገር። ጨርሻለሁ። ተስማምቻለሁ። ስሙ ቢጠራ መጽሐፍ ቅዱስ ላይ ቁርአን ላይም ሐዲስ ላይም በስሙ ቢጠራ ስሙ ነውና ችግር የለብኝም በል። ክፈትለትና ከዛ ወደ ሌላው ትሄዳለህ። ቀጥል። እንዝጋው። ስለዛ አላወራም። ብዙ ጥያቄ ያለኝ ጠይቃለሁ። እኔ ጥያቄ አልጠየኩም። እሱን ጥያቄ ጠይቃለሁ። ሲጀመር ጀሚል ጠይቃለሁ። ያንን ጠየቅ አላልኩም። ብዙ ሙስሊሞች ስለሚጠይቁ ኡስታዞች እዚህ ቲክቶክ ላይ ውር የሚሉት እንዳለ ይሄ አላውቀውም።
አላውቀውም ከነጨራሹ አላውቀውም። ስለዚህ ነገር አላውቀውም። አታውቀውም አይደለ? አንድ ጊዜ ጠይቅ። ክፈትልኝ፣ ቶሎ በላ አንተ ክፈትልኛለህ። እሺ እዚህ ጋር አሁን ቆሎ የተቀጠቀጠ ብልቱ ተቆረጠ ወደ እግዚአብሔር ጉባኤ ቆይ አንዴ እባክህ አይግባ አለ። ቁላ ተብሎ ስሙ ስለተጠራ ችግር አለው ብለህ ታምናለህ ወይስ አታምንም? እኔ እንጃ አላውቅም። ማለት ችግር አለው አለማወቅ ወንጀል አይደለም፣ ወንጀል አይደለም። አለማወቅ ቁርአን ላይ ሲጠራ ችግር አለው? አላውቅም። እኔ እንጃ እውቀት የለኝም በእንደዚህ አይነት ነገር። አለማወቅ ወንጀል አይደለም። ሌላ ቀጣይ ጥያቄ ልጠይቅ። አያውቅም። በቃ አያችሁ፣ አያውቅም። ሰላም አላውቅ ጥያቄ በፊት እንዴት እግዚአብሔር ይናገራል ከሚለው ወደ አላዋቂነት መጡ። አልተገለጸም። እኔ አላውቅም። ከሌላ ጥያቄ ለመሸሽ ነው። አሁን ገና ትሸማቀቃላችሁ። ከሌላ ጥያቄ ለመሸሽ ነው። ከሌላ ጥያቄ ቀጣይ ጥያቄ ልጅ። ስለዚህ ዲቃላ ወደ እግዚአብሔር ጉባኤ አይግባ። አዳምጥ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ለምንድን እንደዚህ የተባለው? አዎ ወደ እግዚአብሔር ጉባኤ ነው የተባለው። አንተ ግን ወደ ጀነት ወይ ደግሞ ወደ ገነት አይግባ ይላል። አንተ ክርስትና ላይ ቆማለህ። ያንን ወደ ገነት አይግባ ይላል። እባክህ ወደ ገነት አይግባ ይላል ወይ? ጥያቄ አይልም። ወደ ገነት አይግባ ቢል በጣም ክፉ ነበር የሚሆነው አይደለ? ቴንኪዩ። ስለዚህ ወደ እግዚአብሔር ጉባኤ አይግባ ዲቃላ ሲል እዚህ ጋር ዲቃላ ብሎ እየተናገረ ያለው እናንተ ያው የወሲብ ነው ሁሉ ነገር የሚመጣላችሁ እንጂ ዲቃላ እያለ ያለው እዚህ ጋር መጽሐፍ ቅዱሱ ኃጢአትን ነው። ኦኬ ኃጢአተኞችን ወይ ደግሞ ከእስራኤላውያን ውጭ ያሉ የሚሰሩትን ተረጋጋ። ያንን እየተናገረ ያለው ወደ እግዚአብሔር ጉባኤ ነው። ልብ በል ጉባኤ ነው ያለው እንጂ ወደ መንግስተ ሰማያት አይግባ አይልም። ሀቢብ የላኩልህ ግን እሱ ሐዲስ ላይ ግን ዲቃላ ጀነት አይገባም። አሳዩልኝ። ክፈትለት። ሁለቱን አያይዘን ሄዳለን። ክፈትለት። አልመለስክልኝ። እዚህ ላይ አልመለስክልኝ። ያንን ነበር ሐቢብ አልመለስክም። ጥያቄን አልመለስክም። ለምን ትሮጣለህ? ያንን በደንብ አድርጌ ነው ማስረዳ። ያንን ሐዲስ በደንብ አድርጌ ነው ማስረዳ። እኔ አላህ አይደለሁም ዝም ብዬ የምሮጠው፣ አላህ ነው ዝም ብሎ የሚሮጠው። አንብብ። ይሄንን አይደለም አላህ ትሮጣላችሁ በለኛ። አትሂድ፣ ወደዛ አትሂድ። በዚህ ላይ ባሁን ላይ ምን በለኛል? ጀነት አይገባም የሚል መጽሐፍ ይዘህ ወደ ጉባኤ አይግባ ቢለው ለምን ይከብዳል? ይኸው ጀነት አይገባም። ስለዚህ ሐዲስ እናወራለን። ወለድ ማለትና እብን ማለት ወለድ ማለትና እብን ማለት ስለ ቃሉ በደንብ አድርገን እናወራለን። ወለድ ማለት ምን ማለት እንደሆነ፣ እብን ማለት ምን እንደሆነ በደንብ አድርገን እናወራለን። ከዛም ባልከፈለክ እዚህ ጋር ዲቃላ ተብሏል ወይስ አልተባለም ስለሚለው በደንብ አድርገን እናወራለን። ዲቃላ ማለት አንድ ጊዜ እኛ ጋር ብዙ ጥያቄ አንድ ያዳምጥ። እዚህ ስላደረከው ፕሮፋይል ራሱ ጠይቃለሁ እዛው ላይ ያለው ማለት ነው 14ኛው ላይ እሱ ወደዛ አትሄድም። አሁን እዚህ ጋር ሁለቱን ቶፒክ እናንሳ። ቅድም ምን ብዬ ትፈራለህ? ክርስትና ላይ ቆመ መመለስ አችልም። ክርስትና ላይ ቆመ መለስኩልህ እኮ ወደ ጉባኤ ነው የተባለው። ዲቃላ ጥያቄን ራሱ አልተረዳውም። ገና ጥያቄን ራሱ አልተረዳውም። ጥያቄን ጠይቅሽ ቀጥል። በቃ መልሰው ዲቃላ ወደ እግዚአብሔር ጉባኤ ነው። እሺ ምን ብለህ መልሰህ? ዲቃላ ማለት ምን ማለት ነው? ዲቃላ ማለት ኃጢአት ነው ብለህ እንትን ብለኸኛል። እንደዛ ነው የሚፈተው። አዎ ኃጢአት የሚሰሩ ያ የሰሩት ኃጢአትን ነው ዲቃላ የተባለው እንጂ ከእናትና ከአባት ወይ ደግሞ ከጋብቻ ውጭ አንተ እንደምታስበው በወሲብ ስለተወለደው አይደለም። ስለዚህ ኃጢአተኞችን ወደ ጉባኤ ይሄ ከእስራኤላውያን ውጭ ያሉት በኃጢአት እንትን ያሉት ሰዎች ወደ ጉባኤ አንድ ጨርሰና ጀሚል ምንድን ነው የሚያልከው? መልስ ትፈልጋለህ አትፈልግም? ይቻላል። አይ ያንን አብራራልኝ ስላልከኝ እኮ ነው ያልከውን የተናገርኩትን አብራራልኝ ስላልከኝ አላልኩም። እኔ አብራራ ያልኩህ ይሄን አዲስ ነበረ፣ ደነገጥክ። ስለዚህ አይደለም ችግር የለም አዳምጥ። ስለዚህ ወደ ገነት አላለም። ወደ ገነት አትግባ ቢለው ክፉ ነበር መጥፎ ነበር ወይ ስለው አዎ እሱ አደገኛ ነው አለኝ። ስለዚህ በግልጽ ወደ እግዚአብሔር ጉባኤ እንጂ ያለው ኦኬ ወደ ገነት ወይ ደግሞ ወደ ጀነት አላለም። እሱ ጋር ግን ወደ ጀነት አይገባም የሚል ያለው ማን ዲቃላ ምንም ባላጠፋው። እኛ ጋር ግን ሲመጣ ምንድን ነው ያለው? ዲቃላ ወደ እግዚአብሔር ጉባኤ አይግባ። እነዚህ ኃጢአት የሚሰሩ በጣም በቃ ጭምልቅልቅ ያሉ ከእስራኤላውያን ውጭ ያሉት እነዚያ ዘሮች ማለት ነው በጣም እንትን ናቸው። ስለዚህ እነሱ ወደ እግዚአብሔር ጉባኤ አይግቡ የተባለው
ወዴት? ወደ ስጋው ደግሞ ወደሚፈተትበት። እነዛ ሰዎች ግን ገብተው የእግዚአብሔር ማዕድ ምግብ መብላት አይችሉም? ይችላሉ። ክፈተውና ክፍሉ ላይ ራሱ ማየት ይችላል። ክፍሉ ራሱ ይመልሰዋል። አንዴ ጨርስ። አንዴ እንመልስልህ። እየመለስልህ ገብቶኛል። የተናገርከውን ነገር ተረድቻለሁ። በዚህ ደግሞ ንግግር ላይ ልጨርስ። ቆይ መጽሐፍ ቅዱስ ከፍቼ ማታውን ሙሉ ልታወራ ነው? እሺ አንዴ ልጨርስና ትቀጥላለህ። ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ከዛ ቁጥር 3 እና 4 ከግብፅ በወጣችሁ ጊዜ ምንድን ነው የሚለው? እንጀራና ውሃ ይዘው በመንገድ ላይ አልተቀበሏችሁምና በጴጥሮስም ከካህኑ ከዙፋኑ የቢሮኦን ልጅ በዓለም ዋጋ ሰጥተው ይረግምህ ዘንድ አምጥተውልሃልና። አሞናውያን አየህ፣ የሆኑ ግሩፖች ነው እየተናገረ ያለው። ሞያውያን ወደ እግዚአብሔር ጉባኤ ከፍ አድርገው። ኬቱ ጋር ነበር የቆምኩት። አንብቦሽ ዩት ነኝ ለካሽ። ከግብፅም በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይም አልተቀበሏቸውም። በምስጴም ካለው ከፋቱራ የቢሮኦን ልጅ በበለዓም ዋጋ ሰጥተው ይረግምህ ዘንድ አምጥተብሃልና አሞናውያንም ሞዓባውያንም ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ እቺን ላስምርባት። እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ነው ያለው። ቀጥል። ቴንክ ዩ። ስለዚህ እኛ ጋር አሁን ቅድም አስቀምጥልህ አይደለ? ማን ነው የሚደርበው? ጥያቄ አሁን ያንተ ጥያቄ ምንድነው? ለምንድነው ዲቃላ ወደ ጉባኤ አይግባ የተባለው? ዲቃላ ሲባል አርቲኩሌት አድርገህ ባታቀርበው ጥያቄ ማለት ዲቃላ ሲባል አንተ እንደምታስበው ዋናው ፖይንት በሴትና በወንድ የተወለደ እነሱን እያለ አይደለም። ኃጢአተኛ እንትን የሰሩትን እነሱን ወደ ጉባኤው ወደ የእግዚአብሔር ማዕድ ወደሚዘጋጅበት ወደሱ አይግቡ ነው የተባለው። አይግቡ እንጂ መንግስተ ሰማያት አይገቡም አልተባለም። ስለዚህ ምንም ጥያቄ የሚያነሳው ነገር የለም። ከዚያ ይልቅ ግን ጀነት አይገቡም የሚለው ሐዲስ ጥያቄ ያስነሳል እያለ እዚህ ጋር ላንበበልብኝ አሁን አዳመጥኩ አይደለ? ለምን ታቋርጣለህ? አሁን አዳምጬሃለሁ። አሁን ዲቃላ የተባለው ወንጀል የሰራ ሰው ወይንም ደግሞ እነዛ ግሩፖች ናቸው ብለኸኛል አይደለ? እነዛ ምግብና ውሃን ይዘው ያልተቀበሏቸው ግሩፖች ናቸው ብለኸኛል አይደለ? ኃጢአት የሰሩት ቀጥል። እነዛ ግሩፖች ናቸው ብለኸኛል አይደለ? ኃጢአት የሰሩት አዎ አይደለም? እነዛ ግሩፖች ናቸው አይደለ እኮ ኃጢአት የሰሩት። ዲቃላ ሲባል በግንኙነት የተወለዱ ሳይሆን ኃጢአት የሰሩት። ቀጥል። እዛ ጋር ምግብ ይዘው ያልቀረቡ አካላቶች ናቸው አይደለ ወይ? ነው አይደለም በለኝ ማለት ጥፋታቸው እሱ ሆኖ ጥፋታቸው ሰዎቹን ነው ወይስ ጥፋታቸው ምግብ ይዞ ባለመቅረብ ነው የተረዳው? ሰዎችን ምን ሰዎቹ ናቸው እንጂ ጥፋታቸው ግን ምግብ ይዞ ስላልቀረቡ ብቻ አይደለም። እስከ 10 ትውልድ ድረስ ለምን ተባለ? ኃጢአት ላይ ያሉ ስለሆነ እኮ ነው። ኃጢአት ስለሚሰሩ እኮ ነው። እነሱ እንዳለ ትውልዳቸው ጠቅላላ ኃጢአት የሚሰሩ ስለሆነ እነሱን ተቀበልኩ። 10 ትውልድ ምን አደረገ? ኢየሱስ እሺ፣ አዳምጥ። አዳመጥኩ እኮ ቅድም በደንብ አድርጌ አዳምጥ። ሊመልስልህ እኮ አሁን ጠየቅህ አይደለ? እሺ፣ ጥያቄን ካልጨረስክ ጨርስ። እሺ፣ ልስማ። ይሄ ብቻ ከሆነ ሊመለስልህ። ላይ የሚቀርህ ጥያቄ ካለ ጠይቅና እንትን እንበል። መልስ። ይሄ ኦኬ። ስለዚህ 10 ትውልድ ምን አጠፋ ነው ጥያቄ ካለ አይደለ? ጀሚል ጥያቄን ሳትገነዘብ ነው ጣልቃ የገባህብኝ። መልስ። ጥያቄ ኮንፈርሜሽን ፈልጌ ነው። 10 ትውልድ አትጩህ ነው። ተረጋግተህ አውራ። 10 ትውልድ ምን አጠፋ ነው። እሺ ኦኬ። ህጉ እዚህ ጋር የተፈለገው በትውልድ ላይ መፍረድ ሳይሆን ማለት ነው። ኃጢአቱ የተከለከለው ግንኙነቱ ከእግዚአብሔር በፊት ምን ያህል ፍጹም አጸያፊ እንደሆነ ለህዝቡ ለማሳየት ነው እንጂ እነዛን ሊትራሊ ወስዶ እንትን ለማድረግ አይደለም። ክፈተውና ክፍሉን እያነበብ እናስረዳው። በዕብራይስጥ አጻጻፍ ንግግር ውስጥ ማለት ነው ይሄ ቃል ማለት ነው 10 ትውልድ የሚለው በመጽሐፍ ቅዱስ ውስጥ ማለት ነው ፍጹምነትን ወይንም ሙሉነትን የሚያሳይ ቁጥር ነው እንጂ ለምሳሌ አንተ ስትናገራለህ አይደለ 10 ጊዜ እንትን ብታረገኝ እኔ አልሰጥህም፣
ሺህ ጊዜ ብትለምነኝ አልሰጠህም፣ ሺህ ጊዜ ግን አትለምነውም። 100 ጊዜ እንትን ብትለኝ በዛ ሴንስ የተጻፈ ነው እንጂ ትውልዱን ይግባ አይደለም። የኃጢአቱን ግዝፈት ለመስጠት የገባ ቃል ነው። እናንተ ሊትራሊስት ስለሆናችሁ ሊትራል የምትወስዱት መጽሐፍ ቅዱስንም ዚዝናት ቁራን። አንተ አሁን እዚህ ጋር ሀቢብ 100 ጊዜ ብትለምነኝ እኔ አልሰጠህም ቢለኝ የሆነ ነገር እኔ ግን 100 ጊዜ አልለመንኩትም። ሉክ ስለዚህ በዛ ሴንስ የተጻፈ የአጻጻፍ ዘይቤ እንጂ ትውልዶቹ ወይ ደግሞ ሰዎቹ እነዛ ሰዎች አይግቡ እያለ አይደለም። ኦኬ ይህንን ዘዳግም 24:16 ክፈትለት መጽሐፍ ቅዱስ። በጣም ጥሩ። እሺ ጨርሱና እኔ አንድ ሀሳብ እሰጠዋለሁ። አይ ጨርሽ፣ ያው የጀመርሽውን ጨርሻለሁ። አብቲ የጀመርሽውን ጨርሽ። እሺ ልጨርስ። ጀሚል በነገራችን ላይ እንደቅድሙ መጽሐፍ ቅዱስ ከፍቼ አላስጨንቅህም፣ ግን መጽሐፍ ቅዱሳችን የሚለው የአመንዝራ ልጆችን ነው። ዲቃላ ይግባ ሲል የአመንዝራ ልጆችን አመንዝራዎችን የተመለከተ ነው በነገራችን ላይ እንጂ በሌላ የመጽሐፍ ቅዱስ ቃል አስደግፌም ልነግርህ እችላለሁ። ሆሴዕን መጥቀስ እችላለሁ። ኢሳይያስ 57:3 መጥቀስ እችላለሁ። እነዚህ ዘኒም የተባሉት የአመንዝራዎች ናቸው። አመንዝራዎች የሚያመነዝሩት በጣዖት ሊሆን ይችላል፣ በተለያየ ነገር ያመነዝራሉ። ከእግዚአብሔር ሕግ ውጭ በጥቅልሉ ያሉትኝ ወይንም የእግዚአብሔርን ሕግ በእግዚአብሔር ሕግ የማይመራ ሁሉ እንደውም ከህዝቡ ተለይቶ ይጥፋ ሁሉ ነው የተባለው። በእግዚአብሔር ሕግ የማይመራ ዘፍጥረት 17 ላይ ከሕግ የእግዚአብሔርን ቃል ኪዳን አፈርሷልና ብሎ ነው ከህዝቡ ተለይቶ ይጥፋ ያለው እግዚአብሔር ግዝረት ለአብርሃም ሲሰጥ። ስለዚህ ሌሎቹን በተረፈ ግን ከሰማይ በታች ደመስሳለሁ ብሏል። ዝክራቸውን ራሱ ማለት ነው እግዚአብሔር አምላክ እነሱን ነው እንጂ እናንተ እንደምትሉት አይደለም። ቁርአን 68:13 ዲቃላን አትታዘዝ ይላል። ሙስናድ አህመድ ኢብን ሐንበል ደግሞ ዲቃላ ጀነት አይገባም ይላል። አለቀ። ዲቃላ የዝሙተኛ ልጅ ወይ በዝሙት የተወለደ እሺ አመጣ እሺ 68:13 እሺ እስከፍትልሃለሁ የመጽሐፍ ቅዱስን ሐሳብ ቅድም እኮ ከፍቼው ነበረ ጀሚል ውሸቴን መስሎ ከሆነ እሺ ቆይ ተረጋጋ ኧረ ቆይ ተረጋጋ ኦሪት ዘዳግም ምዕራፍ 23 ሐሳቡን ትጨርስ ጀመር ተናገረ ያለው ስለ ቀጥይ አበባ አንቺ ቀጥይ ምን አልከኝ ሀቢብ እያወራህ ነው ቀጥል ሐሳብሽን ቀጥይ ሐሳብሽን ጨርሽ በማል እንዳትገባ እሺ ጀሚል አትግባ እኔ አላሳጥርም 1 ደቂቃ ብቻ ስጠኝ ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ ይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይግባ የሚለው ቃል አረበኛው መጽሐፍ ቅዱስ ላይ ሄደ ስታየው የአመንዝራ ልጅ ወይንም አመንዝራ የሆነ ተብሎ ነው የተጠቀሰው ማለት ነው። ገብቷል። አመንዝራ የሚለው ደግሞ በተለያየ የመጽሐፍ ቅዱስ ክፍል ላይ ገብቷል ማለት ነው። ዛኒ የሚለው ቃል ማለት ነው። ዛኒ ማለት አመንዝራ ማለት ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 50 አይ ቲንክ 57:4 ሀቢቢ ክፈተው። ምዕራፍ 57 ቁጥር 4 ነው። አማርኛውን ክፈትለት። አብሳር ሙደሲር የሚባል ሰውዬ ግን ማለት ነው ብትቦልኩት ጥሩ ነው መሰለኝ። ዝም ብሎ በቃ የምድጃ ስሎሬ ነው የሚያወራው። ተመልከት ያ ተመልከት። አሁን ለምን እሺ ተመልከቱ እዚህ ጋር ቆይ ተረጋጋ። ኧረ ቆይ 1 ነጥብ ልስጥህ አትንጣጣ በኢየሱስ ስም ስመረብ የሱ አልመሲ ሙሉ አንተ እኮ ጣልቃ ትግባ። እኛ እኮ ለሰው ብዥታስ እኔን ያስገባው አንተ ከኔ ጋር ትቀጥላለህ። እሱ ሐሳቧን ትጨርስ። አንተ ከኔ ጋር ነው የምትቀጥለው። እኔን ያስገባው ከኔ ጋር ትቀጥላለህ። አወራች ማታው ሙሉ እያወራች ምን አገባ ይቀያለው ሀቢብ አንድ ጊዜ ጥያቄ እመልሳለሁ። እኛ ቤት ግን እያያችሁ ነው አይደል? ምን አይነት ነፃነት እንዳላቸው እንደፈለጉ ነው የሚጨማለቁት። ግን ስነ ስርዓት ይኖራችሁ ቢሆን ክብር ተሰጣችሁና እንደፈለጋችሁ አወራችሁ ማለት ደግሞ አትረብሹ። ሰው እያወራ ጣልቃ አይገባም። ተማሩ እስኪ ስነ ስርዓት ልመዱ። ጨርሺ አበባ እኔ እኮ ምን አይነት ሰው እንደሆነ ራሱ ተመልከቱ ማለት ነው። አሁን እሱ የከፈተው ኢሳይያስ 57:4 ነው። 3 መልሰው
እኔም የከፈኩት ኢሳይያስ 57 ከቁጥር 3 ጀምሮ ያለውን ነው። እዚህ ላይ ምን ይላል መሰላችሁ? አማ አንቱም ፈተቀደሙ ኢላ ሁና ያ በኒ ሳሂራት ነስል الفاسق والزانين والزانية ወይም ካሜራ ላጥፋና ላንበበው እንትን በጣም ደብዝዟል እኔ ጋር من يلا مسألة أن أنتم فتقدموا إلى هنا يا بني ساحرة نسل الفاسق والزانية نسل الفاسق والزانية أن أنت أسماء تنيتو لجوتش آمن زرونا يقالوا متيتو زر ودزيه قربوا تملكتو آمن زر لميلو يقبوا قال من دنو زانية تبلون يقبوا عربية متحف كردوس ميتقامو ورد من دنو ዛኒያ የሚለው ቃል ነው የተጠቀመው አመንዝራ የሚለው ማለት ነው። ከዛ ምን ይላል? ቢመን ተስخرون ወአለመን ተፈغرون الفم وتضرؤون اللسان ከዛ ምን ይላል? በማን ላይ ታላግጣላችሁ በማንስ ላይ ምላሳችሁን ታስረዝማላችሁ እያለ ይቀጥላል ማለት ነው። አሁን እዚህ ጋር ዛኒያ የሚለው ቃል ኦሪት ዘዳግም ምዕራፍ 23 ቁጥር ሁለት ላይ የተጠቀሰው ወርድ ነው ማለት ነው። ዛኔ ተብሎ የተጠቀሰው ማለት ነው አመንዝራዎችን የሚያመለክት ነው እንጂ የሆነን አካል የሆነን ሲንግል ፐርሰን ነጥሎ የዲቃላ ልጅ ብሎ እየተሳደበ አይደለም ነው። ባለየና ቅጥ ያጣ አማርኛ የሚጠቀም ቁርአንና ሐዲስ ነው። ባለየ የሚል ቅድም እነ ዴባ የከፈቱት ማለት ነው ቃል በቃል የሚጠቀም ማለት ነው እንጂ መጽሐፍ ቅዱሱ ይሄንን ባለጌ ቃል አልተጠቀመው ነው። በጥቅሉ አማርኛው ደግሞ ሊስተካከል የሚችል ነው። የትርጉም የትራንስሌት ኤረር ሊሆን ይችላል እንጂ ሌሎች ላይ ቃል በቃል ያህል መጣም ለማለት ነው። በሚገባው በአረበኛ ቋንቋ ነው በሚገባው ቋንቋ ማለት ነው። ሄደ ደግሞ ሂብሩን ማጥናት ትችላለህ፣ ሴፕቱጂንትን ማጥናት ትችላለህ። ግሪኩን እውቀት ካለ ማለት ነው ምን ተብሎ መፈታት እንዳለበት ግሪክና ሂብሩ የሚችሉ ያስረዱካል እንጂ ዘዳግም 23 አንድ ያልከኛ ተበል እዚህ መጣ ማለት ነው። 68 13ን ክፈትለት ሀቢቢ ከተመቸ ያው እኔም ከፍቼዋለሁ በነገሩ አይግን አይታይም። እሺ አሁን አስገቡት። ኦኬ ጨረሽ? ካለ አስገቡት። ሀቢብ የምጠይቀውን ጠይቀው። ጥያቄ ያለኝ ኢቭን ቢገባ የአላህ አካላትን እንቆጥራለን። እሱ ከሌለ ማለት ነው። እናንተ ጨርሱና ቀጣይ ቦሪንግ እንዳይሆን አንድ ድረስ ላይ አሁን ደግሞ ወደ አላህ አካላት አላህ ስንት ነው የሚለውን መቁጠር እንጀምራለን። ሙስሊሞች ካላችሁ አላህ አንድ ነው ስትሉ ቀላል ሆነ ድረስ እስኪ ታስረዱናላችሁ ማለት ነው። አብቲ ከጨረሽ ማለት ነው። የለም መሰለኝ እሱ አላህ ምኑ ነው? አንድ እስኪ የሚናገር ሙስሊም አለ? እግሩ ነው? እጁ ነው? ቂጡ ነው? ምኑ ነው? አንድ አላህ ካልሆነ እኛ እንቆጥረዋለን። ክፍሉን እየከፈትን እንግዲህ ዛሬ እንቆጥራለን። እስክሪብቶ ደብተር አዘጋጁ። ኮሜንት ላይ ያላችሁ ለመጻፍ ተዘጋጁ። እስክሪብቶ ደብተር አዘጋጁ። እግር እንቆጥራለን። የእጅ ጣት፣ ጥፍር ሁሉንም እንቆጥራለን። ወይ ደግሞ ከዛ ቀደም ብሎ ገብቶ የሚያስረዳ ሙስሊም ካለ ይምጣ። ከቂጡ ነው የምንጀምረው ዛሬ ከቂጡ ነው የምንጀምረው ከተቀመጠበት እና ሲጢጥ የሚል ድምፅ ከሚያወጣው ከሱን ጀምርና ሁሉንም መቁጠር እንጀምራለን ማለት ነው። ያለመመዝገብ እስክሪብቶ ደብተር ያዙና ስንት እንደሆነ እንግዲህ እንቆጥራለን። አበባ ስንት ነው ግን ያላህ አካል? አላህ አንድ ነው ይሉናል። በምን እንደሆነ አላውቅም። ምኑን ቆጥረው እንደሆነ በምኑ አንድ እንደሆነ አላውቅም። በማንነቱ ነው? በምንነቱ ነው? በምኑ ነው? ወይስ ይህንን ሁሉ ሰብሰባችሁ ገጣጥማችሁ? ግን በጣም ነው የሚያለፈው ፍለጋው ራሱ። ኬት እንደምናመጣው ታያላችሁ ዛሬ። ኬት ርቀቱ ራሱ ቦታው ይሁን። አንድ እግሩ እዛ ሐዲስ ላይ ነው፣ አንድ እግሩ እዛ ቁርአን ላይ ነው፣ አንድ እግሩ እንትኑ ደግሞ ቂጡ እዛ የሆነ እንትን ላይ ነው እና እሱን ሁሉ ሰብስበን እንግዲህ መገጣጠም ራሱ መከራ ነው። በምንድን ነው የሚጠበቀውስ? በአሚር ነው? በማስቲሽ ነው? በምንድን ነው የተጠበቀው? ይህ ጆይንት መግጠሚያ ነገር አለው? ሄዱ እንደዚህ ጥብቅ ይላል። ጣቶች ውስጥ እንደዚህ ክፍተት አላቸው መሀል ላይ። የማንንም አይመስልም እኮ ጣት ከተባለ 5 ጣት ካለው በ5ቱ መሀል ክፍተት አለ ማለት ነው። 1 2 3 ተብሎ የሚቆጠር መከራ ነው። እንግዲህ ሰዓሊዎች ካላችሁ ግን ተባበሩኝ እሺ። ከስር ስንናገር ትስሉታላችሁ አላህ እና ነገ ትልኩልኛላችሁ። ምን ይመስላችኋል ወገን? የአላህ አካላት ላይ ብንገባ እዚህ ላይ ሀሳብ ከሆነ አሪፍ
የቀደሙን ግን ኮንግሊ ይሰጥበት ዴቫ በዛ ላይ ስትገባ ምን ያክል በራሳቸው መጽሐፍ ሲያፍሩ ቀደም አበባ ስትከፍትለት ኢቨን ዘዳግም ምዕራፍ 23 ላይ ሰጠች ከፍቶ የከፍትለት ቁላ ብሎ በስርዓት እንዳነበበ የራሳቸው መጽሐፍ ላይ ሲከፈት ብለት ብሎ እንዴት እንዳነበበ ሆም ብለው ተደጋጋሚ አንድ ነገር እንደሚናገሩ የራሳቸው መጽሐፍ ላይ እንደሚያፍሩበት አሁን ለምሳሌ ሙስነድ አህመድ ያሳየው ላይ እንደ ካደ እንደቀጠፈ ማለት ነው። እንደዚህ አይነት ነገሮች ላይ ኮንክሉዥን አንብቧል። ሁለት ጊዜ እኮ አብቦታል። እኛም ከፈ ሐዲስ ላይ ያስነብበነዋል ያንን ቃል ዘዳግም ላይ ያለው ስድቡንም ቢያለ እሱ ባልፈልግ ብሎ ያለቀሰ ሰው ነው። ቁርአን ላይ ያስነብበነዋል ራሱ ተናግሮታል። ሪከርዶቹ ይኖራሉ ብዬ አስባለሁ። ስለዚህ ዘዳግምን አሁንማ እሷን ስክሪንሻት አድርጋችሁ ሄዳችሁ መጠየቅ ነው። አንብቡልኝ ማለት ነው። ብልት ይላችኋል። የትኛው ብልት? ወይ ልክ እንደ ጀሚል እኔ እንግዲህ በአማርኛ ብልት ሲባል ለሰው ልጅ ብልት ሽንት መሽኛ ብቻ ነው የማውቀው። ለዶሮ ለእንስሳ ሲውል አውቃለሁ። በምንኛ በአማርኛ ወይ ቀልድ ሲሸማቀቁበት ነው። ይሄ ያወስና እሱን ነው። ሁለተኛ የአላህ ቃልን አይተናል። የአላህ ቃል ፍጡር ነው። ቁርአን የአላህ ቃል ብቻ ነው ወይስ የሌሎች ፍጡር የሆኑ አካላት ቃላቶች አሉበት የሚለውን የጉንዳኗ ቃል እንዳለ አምነዋል። አትሊስት የጉንዳኗን ቃል አምነዋል አይደለ? ልክ እንደዛው በርካታ ቃላቶች አሉ። የአላህ ቃል ቁርአን የአላህ ቃል ብቻ አይደለም። ዜና አንባቢ ማለት ነው። ለምሳሌ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ አዲስ አበባ ገብቻለሁ አሉ። ልክ እንዳለው ሁሉ አላህም አንዲት ጉንዳን ሱሌማንና ሰራዊቱ እንዳያረጋግጣችሁ ወደ ጉድጓዳችሁ ግቡ አለች። ኢዘሴም ሁለቱም ያው እንደዚህ ዘጋቢ ናቸው ማለት ነው። ሁለቱም ማለት ስለዚህ ሙስሊሞቹ አይ ዜናውን ያነበበው አላህ ስለሆነ ቃሉ የአላህ ነው አይነት ነገር ነው። ዜና አንባቢ እኔ አሁን እንግዲህ የዶክተር አብይን ቃል ስናገር ቃሉ የኔ ነው እንደማለት ነው። ይሄ ደግሞ ድንጋይ ራስነት ነው። ስለዚህ ዋና ቃሉ የማን ነው? የአላህ ነው ማለት ነው። የአላህ ነው። ይህንን ጭብጥ ይዘናል ብዬ አስባለሁ።